ኤርሚያስ ወይም ቀለሞቅ አይተንፍሱ ወይ ደግሞ ኤርሚያስ ትዝ ይላችሁ እንደሆነ ከግብረ ሰዶማያን እና ወይም ደግሞ ስላሽ ኤቲስት እነዚህ ደግሞ ግብረ ሰዶማያን ስላሽ ኤቲስት ደግሞ ከሙስሊም ጋር ህብረት የነበራቸው የሁለቱም ባለፈው ተናገር የነበረ ምን አንድ የሚያፈቅሯት ልጃገረድ አለች ሙስሊም ፕሮቴስታንት እና እነዚህ ኤቲስት ወይም ስላሽ ግብረ ሰዶም ናቸው እና በዛሽ ጉዳይ ሁሉም አንድን ይስማማሉ። እሷም ማናት የሚያፈቅሯት ኦርቶዶክስ ትባላለች። የሚያፈቅሯት እሷ ነበረች እና በጣም በሚያፈቅሯት ልጅ ሁሉም ተባብረው ያቺ ልጅ ሲቀጠቅጡ ሲወርዱባት አይቻለሁ። እና ኦርቶዶክስ ናት ልጅቷ ማለት ነው እንግዲህ ያቺ ልጃገረድ የምትፈለገው እና በጣም አዝኜ ነበረ እውነቱን ለመናገር በጣም ምክንያቱም ሲያደንቃት ሲያሞካካሻት በቃ አንቺ እንደዚህ ሲላት ነበረ። ያው ታውቃታላችሁ ልጅቷን ኦርቶዶክስን እስከሰደበች ድረስ በሙስሊሞቹ የምትደነቅ ናት። በጣም የምትንቆለባበስ ናት። በጣም አንዱም ጴንጤውም ሆነ ሙስሊሙ ያችን ልጅ ጴንጤ ለማድረግ የማይሞክርም። ሙስሊሙ ሙስሊም አድርጎ ሻሃዳ ሲያዛትም አናይም። ጴንጤዎቹም ጴንጤ አድርገው ኢየሱስን ተቀበይ ሲሏት አና የምችል ልጅ። ሁለቱም ግን በሚጠቀሙባታል ኦርቶዶክስ እንድትሰድብ ይጠቀሙባታል። የሚገርመው ነገር ሁለቱም ጋር በጣም ያሞካካሿታል፣ ከፍ ያደርጓታል። በጣም ነው በቃ ስትናገኝ ደስ ያለሽዋታል። ልጅቷ ግን አንደበቷ ሲከፈት የምትናገር ኦርቶዶክስ መሳደብ ነው እና ይሄም በደንብ አይናችን አይተናል። በደንብ ነው ያየ ነው እና አሁን ላይ ተነስቶ ዋሃብያዎችና ጴንጤዎች ሁለቱም የሚፈልጉት ነገር ኦርቶዶክስን አታክ ማድረግ ነው። በተለይ ታውቃላችሁ ቲክታክ ላይ ከ4-5 ዓመት በላይ በወንድሞች በጣም ለፍተዋል። በተለይ ፕሮቴስታንቱን የዶግማቲክ ልዩነት፣ የቤተ እምነት ልዩነት፣ የክርስቶስ ትምህርት ልዩነት፣ የነገረ ድነት ትምህርት ልዩነት፣ አንዱ ለዓለም የሞተ ክርስቶስን ሲከተል አንዱ ለጥቂቶች የሞተ ሲል፣ አንዱ ስላሴ የተለየ ያልተለያየ ፍቃድ አለ ሲል፣ አንዱ ደግሞ ነው እንደዚህ ብሎ ነገር የለም ሲል፣ አንዱ ደግሞ ቅዱሳን መላእክት ቅዱሳን በአጸደ ነፍስ ያሉ ለመሬት ላለችው ቤተክርስቲያን ይጸልያሉ ሲል፣ አንዱ ደግሞ ነው ከሞቱ በኋላ ምንም አይሰሩም ሲል፣ አንዱ የህፃናት ጥምቀት ዕቃ ጨዋታ ነው ሲል፣ አንዱ ደግሞ እንዲህ ሲል የነበረውን ሁሉ በትምህርታቸው በመጽሐፍቶቻቸው የትምህርታቸውን ልዩነት የቤተ እምነቶቻቸውን ልዩነት ግልጥ አድርገን አሳየን። ቲክታክ ላይ የነበረውን መባላት ያታችሁታል እርስ በርሳቸው ማለት ነው። እና አሁን ላይ እኛ አባት ወጥተው በነገረ ስላሴ የተናገሩትን ነገር በጣም ደስ ብሏቸው ፓርቲ እያደረጉ ነበረ። ቅድም ያልኩት እነዚህ ኤቲስቶች፣ ፕሮቴስታንቶች እና ደግሞ ሙስሊሞች በጣም ነው የሚገርመኝ በቃ። እና ምን ተናግሬ ነበረ? ነቢይ ያሬድ ራሴ ነቢይ ልበል እንጂ ይቻላል አሁን። እና ነቢይ ያሬድ ምን ብለው ነበረ? እቺ ፍቅራችሁና ፈንጠዝያችሁ ትንሽ ቀን ነው የምትቆየው። ምክንያቱም ቤተክርስቲያን የሚያርማት አካል አለ። ቤተክርስቲያን ልጆቿን ታርማለች። ቤተክርስቲያን ልጆቿን ትሰበስባለች። የስህተት ትምህርት ካለ የሚያርመን አካል አለ። ሁላችንም ከቤተክርስቲያን ትምህርት በታች ነን። ቤተክርስቲያን ልጆቿን ታርማለች፣ እርማት ትሰጣለች። እና ብዙ ፈንጠዝያው ብዙ አያዋጣችሁም ብዬ ተናግሬ ነበር። እና ቀናት ሳይቆዩ አባታችንም ጊዜ ሲታቸው ይሄ ትምህርት የኔ አይደለም፣ ይሄ ትምህርት እኔን አይወክልም፣ ሶሪ ቤተክርስቲያን አይወክልም፣ ይሄ የኔ ነው፣ የኔ አረዳድ ነው እና ይሄ ስህተት ነው አሉ ማለት ነው። ከዛ ማን ተበሳጨ? ጴንጤ። ማን ተበሳጨ? ሙስሊም። ማን ተበሳጨ? እነዛ በኤቲስት ግሩፕ ያሉት። ኦኬ። ከዛ ምን ተጀመረ ማለት ነው? ኦኬ ስለዚህ ኦርቶዶክስን እንውቀጣት ተባለ ማለት ነው፣ እንውረድባት ተባለ ማለት ነው። ስለዚህ ማን ግንባር ፈጠረ? በፊትም ግንባር ፈጥሮ የነበሩት ማለት ነው። በፊትም እስቲ እኔ በተለይ ኤርሚያስና ወንድሞቹ አሁን እፎይን ሲናገር ቪዲዮ አይቻለሁ። እንዳልኩት ስም በመጥራቴ በጣም አዝናለሁ፣ ግን ደግሞ መጥራት አለብን አንዳንዴ። እስቲ ኤርሚያስ ለየትኛው ሙስሊም ነው ወንጌል መስክሮ የሚያውቀው? እስቲ ለየትኛው ሙስሊም እስቲ የትኛውን ሱራ፣ የትኛውን ተፍሲር፣ የትኛውን ሀዲስ ጠቅሶ ኦኬ የክርስቶስን ጌትነት ለየትኛው ሙስሊም ሰብኮ ያውቃል? እንዲሁም ጭራሽ ሙስሊሞች እንዳይነኩ እያለ እኮ ሲናገር የነበረ ነበር እኮ አይደል? ትዝ ይላችሁ እንደሆነ የዮሐድን ፎቶ አውጥተን እንሰጣለን እያሉ አይደል? ለምን እስልምናው ለምን ተነካ ብሎ ማለት ነው። ኦኬ ለምን ኦርቶዶክስን አታክ ማድረግ ስለሆነ ውይይት ሲጠራ የዮሐድን ፎቶ አውጥቼ አሰጠዋለሁ፣ እንቀበላለን። ለምን እስልምና ላይ ለሙስሊሞች አሳልፍ ይሰጣለሁ እኮ ያሉ ናቸው እኮ እዛ ያለው ህብረት። እና ማንም እኮ ጅል የለም ባይዘወይ። እኔ በጣም ነው የሚገርመው።
እና ህብረታችሁ ፍቅራችሁ ኦርቶዶክስን አታክ ለማድረግ እንደሆነ ራሳችሁ እኮ ምስክር ናችሁ። ራሳችሁ ምስክር ናችሁ። በተለይ ያ ስብስብ ያ ግሩፕ የኤርሚያስና የወገኖቹ ግሩፕ በጣም የታወቀ ነው። ኦርቶዶክስ አታክ ትደረግ እንጂ ከሰይጣን ከሚያመልክ ጋርም ከኤቴስት ጋርም ከግብረ ሰዶም ጋርም ከማንም ጋር ህብረት ያደርጋሉ። ችግር የለባቸው። ክርስቶስን ሙልጭልጭ አርጋ የሰደበች ልጅ ክርስቶስን በክፉ ነገር በብልግና በነውር የተሳደበችን ልጅ እኮ ነው ያሞካሸው። አይ በቃ ይቅርታ ብላለች እንዴ? ይቅርታ ብላለች ብሎ የሚታለፍ ነው እንዴ? ንስሐ የሚባል ነገር እኮ አለ። አይ ይቅርታ ብላለች። ስለዚህ ኦርቶዶክስን ትሳደብ እንጂ ምንም ችግር የለበትም። እና ይሄ ህብረት ይሄ ፍቅር የታወቀ ነው ማለት ነው። ይሄ ማንም የሚረሳ የለም። ባይዘወይ ዝም ብሎ አጀንዳ በአጀንዳ ስደራርቡ የተረሳ እንዳይመስላችሁ። ስለዚህ እኔ አሁን እንዲሁም ጥሩ አጋጣሚ ያገኘው ለኤርሚያስም ሆነ ለሌሎች የሆነ ወንድሞች አሉ እፎይ ላይ በተለይ በነገረ ስላሴ የተናገሩት። እስቲ ጀግና ከሆናችሁ ጎበዝ ከሆናችሁ በነገረ ስላሴ እንወያችሁ። ኤርሚያስና ሌላም ግሩፕ ተሰብስበ 3ም 4ም ሆነ መተ እስቲ የነገረ ስላሴን ትምህርትን ግለጥ። ሙሉ ወንጌል እንደ ሙሉ ወንጌልነቷ፣ ቃለ ሕይወት እንደ ቃለ ሕይወት፣ መካነ ኢየሱስ እንደ መካነ ኢየሱስ የስላሴ ትምህርታችሁን ይዛችሁ ነው። ከዛ ኦርቶዶክሳውያን ፊት ቁሙ። ኦኬ፣ ኦርቶዶክሳውያን ወንድሞች ፊት ቁሙ። እኔም በሆን እዋያችኋለሁ። 3 4 5 ሆናችሁ ነው። ምክንያቱም እያንዳንዳችሁ የራሳችሁ ቤተ እምነት ያላችሁ ስለሆናችሁ የየራሳችሁ መጽሐፍት የየራሳችሁ የነገረ ድነት የነገረ ዶግማቲክ ትምህርታችሁ ሁሉ የነገረ እግዚአብሔር ትምህርታችሁ ሁሉ የተለያየ ስለሆነ መጽሐፍቶቻችሁን ይዛችሁ ኑ። ኦኬ፣ 3ም 4ም ሆናችሁ ነው። ቃለ ሕይወት ለብቻዋ ነኝ፣ ሙሉ ወንጌልና ለዛ ለእንትን ከሆስት ግቡ። ከአንድ ኦርቶዶክሳውያን ጋር ዲቤት አድርጉ። በነገረ ስላሴ ብቻ ነው ምን ሞግታችሁ። ኦኬ፣ ግን የላችሁም ትምህርት። የነገረ ስላሴ ትምህርታችሁ ሁሉ ከኦርቶዶክስ የተኮረጀ ነው። በግብር በስም በአካል ስትልቁ ግዕዝ እየተናገራችሁ ነው። ይህን ያስተማራቻችሁ ቤተክርስቲያን ናት። አንድምታ የምትጠቀሙት የኛን ነው። ከሙስሊም ጋር እኮ ስትከራከሩ እኮ አንዳንድ ወንድሞች የፕሮቴስታንት ወንድሞች አንድምታ እኮ እኛ ነው የምትጠቀሙት፣ ትርጓሚ እኮ እኛ ነው የምትጠቀሙት። እና ነው በጣም የሚያስቅ ነገር ነው ይህን ሰሞን የማየው። ኤኒዌይስ ግን የተለመደ ፍቅራቸው ነው። ጠፍታ የነበረችው ፍቅራቸው ናት። የሆነ ጊዜ ተፋቅረው ነበር፣ ከዛ ተጣልተው ነበር። አሁን ደግሞ ድጋሚ ተፋቀሩ ማለት ነው። ግን የምታፋቅራቸው ማናት? ኦርቶዶክስ ናት። እና የእፎይን ያህል እንኳን ጥቂት ስራ ያልሰራ ኤርሚያስ እፎይን ወጥ ረገጠ፣ አልጫ ረገጠ፣ ቀይ ወጥ ረገጠ እያለ ሲናገር በጣም ነበር የሳኩትም ያፈርኩትም። ከዛ ውይይት ጠራው እፎይ ማለት ነው። ውይይት ሲጠራው እፎይ እንደተለመደው አይላቪ ማለት ነው የቀረው። በቃ አይላቪ እፎይ ማለት ነው የቀረው። ውይይት ሲጠራው ምንድን ነው ያለው? አልመጣም፣ እዛው ገሌን ጥራ፣ እዛው ገሌን ጥራ። እንዴ መቼ ነው ከአይላቪ ተወጥቶ እገሌን ጥራ ተወጥቶ መቼ ነው ችለህ የምትወያየው? እንዴ አይላቪውማ ማንም እኔም ሚስቴን አይላቪው ላታለሁ። ለአይላቪው ምን ችግር አለው ደግሞ? ኦኬ አይላቪው ገራይ ውይ በተጠራ ቁጥር አይላቪው እያሉ ማለፍ የለም። አሁን ቆፍጠን ብለህ የምትወያይበት ቀን ነው። ስለዚህ እፎይ ውይይት ጠርቷል ኤርሚያስ። እፎይና የሆነ ሰውዬ ማን ነው? ኤርሚያስና የሆነ ሰውዬ። ስለዚህ ኑ ሁለታችሁም ከውስጥ ግቡ፣ ከእፎይ ጋር ተወያዩ በስላሴ ጉዳይ ማለት ነው። ትምህርት ካላችሁ አይ እፎይ ይከብደናል ካላችሁ ደግሞ አለን እኔም አለው ሌሎቻችንም አለን። በነገረ ስላሴ ፕሮቴስታንቶች ከኛ ጋር መዋት ይችላላችሁ። ሙስሊም ይዛችሁ ተወያዩ ከፈለጋችሁ። ሙስሊሞችን በአላህ ዙሪያ እንወያያችኋለን። እናንተን ደግሞ በነገረ ስላሴ ትምህርታችሁ ትክክለኛ ነው አይደለም የሚለው እንወያያችኋለን። ምንም ችግር የለብንም እኛ። ኦኬ እና ልጨርስ እና አባታችን እግዚአብሔር ይስጣቸው በትህትና ዝቅ ብለው ይሄ የቤተክርስቲያኔ ትምህርት እኔ የተናገርኩት የቤተክርስቲያኔ ትምህርት አይደለም፣ ይሄ የኔ ስህተት ነው፣ የግሌ ትምህርት ነው፣ ስህተት ነው፣ ተማሪዎች የራሱ ሳይቀሩ ነው። እችን በማናገራቸው ነው እንግዲህ ይህ ሁሉ እብደት የተፈጠረው በጴንጤዎችና በሙስሊሞች ማለት ነው። ስለዚህ አሁንም ጥንት የነበረውን ፍቅራችሁን ነው ያደሳችሁት። ጥንት የነበረውን አንዱን ኦርቶዶክስ እስካጠቃ ድረስ ማዋረዳቸውን ያደሳችሁት። ይሄ ምንም አዲስ የለም። ባይዘወይ አንዳንድ ቪዲዮዎች አያቻለሁ። እንዲህ እፎይ እንደዚህ ተናገረ፣ እኔ ሰወዶ እኮ እንዲሁ እሱ እኮ በቃ ተበላሸ እሱም አላችሁ። ተበላሸ እሱም በጣም ያስቃል። እናንተ ስትናገሩ ተበላሻችሁ የሚላችሁ የለም። አንድ ነገር ሲናገሯችሁ ግን ኦርቶዶክሳውያን ተበላሸ ገሌ፣ በዚህ እንደዚህ ያደረጋችሁ የምታሸማቅቁትና የምትሸውዱት ሰው የለም። ኦኬ። ስለዚህ አሁንም ቤታችን ክፍት ነው። ኑ
ሙስሊምም ሆናችሁ ፕሮቴስታንቶች በነገረ ስላሴ እኛ ፊት ቆማችሁ መዋየት ከቻላችሁ የእምነት መግለጫችሁን አምጡ፣ የነገረ ስላሴ ትምህርታችሁን አምጡ፣ በነገረ ስላሴ ያስተማሯችሁን አባቶቻችሁን አምጡ። ከዛ ከኛ ጋር ትወያያላችሁ ማለት ነው። ሙስሊሞች ደግሞ የአላህን አካል ፊግራውት አድርጋችሁ ባቱን፣ እጁን፣ ወገቡን፣ የሚሮጥበትን እግሩን፣ ሲኦል የሚቆምበትን እግሩን፣ ኦኬ ከደጃል የሚለየውን አይኑን፣ እነዚህን ሁሉ ፊግራውት አድርጋችሁ ደግሞ እናንተም ኑ ወሃብያ ደግሞ ሀባሽያልን ደግሞ እናንተን ደግሞ በዚሁ መልኩ ደግሞ እናወራለን ማለት ነው። እና ታዝብ ያለው ለማለት ነው። ታላቁ ዲያቆን እግዚአብሔር ይስጥልኝ። ጨርሻለሁ። ብዙ አወራሁ። ይህ ሁሉ እንግዲህ ባለጺማም ሲነካ ያው የአንተን ፊሊንግ ተጎድቶ ነው አይደለ ዲያቆን ያሬድ? እንዴ ባለፈው ትዝ ይሎት እንደሆነ ዲያቆን እንትና የሉተር ያስተማረው ምና ከሉተር ጋር ወደኛ ነበር። ማን ነበረ? ዲያቆን ማን ነበር? ዲያቆን ማን ነበረ? አስታውሱኝ ፕሊስ። እና የእሱን ፒክቸር አሳይቼ ነበረ እና ጺማም ነው እና ኤርሚያስ በቃ ይኸው ደግሞ እዛ ቤት ጺማም ናቸው ሁሉ የራሱን መልክ የመሰለ ሰው ይዞ መጣ። ከጺም ጋር ግን ምን ግንኙነት እንዳለ እኔ አላውቅም። የለውማ ሰውየው አላያችሁትም? ቅናት እኮ ነው። እሺ እችን ቪዲዮ አንዴ ድጋሜ ላሳያችሁ። ያሬዶ እልክላለሁ በውስጥ ቪዲዮፍ አለኝ ባይዘወይ አለኝ ኦልሬዲ ለዲያቆን ዘማነ ልኬላችኋለሁ፣ ለመምሬ ፊልም ልኬላችኋለሁ አለኝ። ይሄ በጣም ሸጋ። ማን ነው ኮምፓይል ያደረገ? ይሄንን አዘጋጁ ማን ነው? ይሄንን ፒዲኤፍ ያሳያቸው። ልናገር ነበር ግን ያሳያቸው። እሺ ቲም ቀለሜ ናቸው እነዚህን ያዘጋጁት ይሄንን ፒዲኤፍ ማለት ነው። አሁን እኛ መጽሐፉ ላይ እስካለ ድረስ ሁለት መጽሐፍ ገዝቶ ሰው ተመሳሳይ ነገር ቢያሳይም ችግር አለው ልትሉ ትችላላችሁ። that's not the point. the point is ያሬድ ዛሬ ያሳየውን ያንኑ መጽሐፍ እኔ ስክሪንሻት አድርጌ ወይም ደግሞ ያንኑ ዶክመንት ሰጥቶኝ እሱ በተናገረበት መጠን እሱ በተናገረበት መልኩ ያንኑ ፒዲኤፍ ማሳይ ከሆነ there is only one possibility. ወይም ፒዲኤፉን ሰጥቶኛል ወይ ሰርቄዋለሁ። ከሁለት አንዱ ነው የሚሆነው። ሰጥቶኛል ወይ ሰርቄዋለሁ ሃክ አድርጌ ምናምን። ሲንስ አላህ አምላክ ነው ብሎ የሚያስብ ጭንቅላት is not that smart ሃክ ለማድረግ የሚያበቃ ሜንታል ፋክሊቲ ስለሌለው ተቀብሎ ነው ሊሆን የሚችለው። እሱንም ዜንደር እንዲህ ነው የሚከፈተው ምናምን ተብሎ ነው። ከዚህ ውጪ በምንም ሊሆን ስለማይችል ማለት ነው። so the exact same pdf ከነ ሃይላይቷ ከነ ቢጫ ቀለሟ ከነ ውንግርግር እንትኗ መስመሯ ሁሉ ነገሯ ወሃቢዮች ቤት ትከፈታለች። እነማን ኮምፓይል የሚያረጋት? ፕሮቴስታንቶቹ ቲም ቀለሜ ኮምፓይል ያደረጋት ይቺ ፒዲኤፍ በየወሃቢያው ቤት ትከፈታለች። በየወሃቢያው ቤት now tell me ካንድ ላይ እንደማይሰሩ እስካሁን ድረስ ያለው ነገር ግልጽ ካላረጋ the exact same pdf እየከፈታችሁ the exact same argument እያመጣችሁ ተመሳሳይ የሆነ ወሬ እያወራችሁ እስከ መቼ ነው የምትቀጥሉት ነው? ይቺኑ pdf ነው የምትከፍቷት፣ ሌላ pdf የላችሁም። ይሄንን አያችሁት? አሁን ቢጫው መስመር የተቀጥሉ አይደለም ራሱ የተሰመረው ዚግዛግ ነው። ከነ ዚግዛግ መስመሩ ነው እነዚህ ለስ የሚያሳዩት ቀጥታ ማለት ነው። ቀጥታ ታዲያ እናንተ አንድ ላይ አትሰሩ? ምን ነው ቪዲዮ ይያዝብን አላችሁ። በቃ ቪዲዮ ይያዝብን አላችሁ፣ ተያዘባችሁ። ከዚህ በላይ ከየት ሊመጣ ይችላል? አንድ ላይ እንትን ትራንስፈር ስንደራረግ ትራንስፈር ሂስትሪ ካልወጣብን እኮ ነው የምትሉት። አሁን ይሄው ቀጥታ ከነ ምናምኑ ከነ መስመሩ ሁሉ ነው የምትኮርጁት። እና አልኮርጅንም ለማለት ኢቭን ሞራሉ ስለሌላችሁ ቤት ከፍተው ሲሳደቡ ነው የሚውሉት። ያሬዱ 2 ቀን ሙሉ እኔን ረገጡ። ያሬዱ አንተም ተረግጣል ይመስለኛል፣ እፎይም ተረግጧል። እዚህ ባለፈው ላይፍ ላይ የነበሩ ሰዎች በሙሉ ተረግጠዋል። ያ ሲጀመር የተረገመ እንደዚህ ነው ምናምን ይላሉ፣ ሐሰት ነው ምናምን ይላሉ።
ዲያቆን ይቅርታና ይሄ እኮ አሁን መሳደብ ምናምን እኮ በጣም ምንም አንደኛ ክፍልም መድረስ አያስት ዲቤት እኮ ተጠሩ። እኔ አሁንም ይሰማናል። አጋፔ የሚባል ቀጃ አለው ቪዲዮ ሪከርደር አለው እዚህ ኮመንት ላይ ስለማየው ነው። አናፖሎጂም ኤርሚያስንና አንድ ዋሃብያ ሰው ይጠሩ ዲቤት በአንድ ዲቤት በላይቭ ኮስት ይገባ። ኤርሚያስም የስላሴ ትምህርቱን ይዘው ይምጣ፣ ዋሃብያውም የአላሁን ይዘው ይምጣ። ከዛ ከኛ ከኦርቶዶክሲያን ጋር በስላሴ ትምህርት እናውራ ማለት ነው እንጂ ቤት ዘግቶ መጨፈር፣ ቤት ዘግቶ ማለት ዛሬ 2 ሰዓት እየጠበቀው አልመጣም ብለዋል። አሮ ነው እንግዲህ እኔ አላየውም፣ ግን ቤት ከፍቶ ዲቤት ጠርቶ ግን አልመጣም የሚል ነገር ሰምቻለሁ። ማን የጠራው? ኤርሚያስ ቤቴ ነው አለ። እዛ ጠብቆት ከዛ በኋላ አልመጣም የሚል ነገር ጠዋት ሰምቼ ነበር። እንደዛ እያሉ ነበር እና ግን እኔ ያየሁት ቪዲዮ እርግጥ የተቀዳ ነው። እኔ አልመጣም ብቻን ጨርስ የሚል ነገር ነው እዛ ላይ እንትን የተናገረ ማለት ነው። ዳዊት ውይይትም አይመጣም እኮ ባለፈው የዛሬ ዓመት እኮ ሄዷል። የዛሬ 2 ዓመት ኦር ምናምን 7 ጊዜ ነው እያስወረደው እኮ እፎይ አንድ ነገር ሳያወራ እና ለምንድን ነው ደግሞ የሚሄደው? አይ እሱማ መሆንም የለበትም። ኖ መሆንም የለበትም። በኮስት ነው መሆንም ካለበት የሚሆነው አንድ። ሁለተኛ ደግሞ አይረኒውን እንትን ለማለት ነው እንጂ አሁን ለምሳሌ ፖለቲካ የሚጠቀሙት ምንድን ነው? እኛም እኮ እንችላለን። እስቲ አሁን ኤርሚያስ ጎበዝ ከሆንክ እና እዚህ አያደርገውም እና እንደዚህ አይነት ፖለቲካ ሳይሆን የሚሆነው ምንድን ነው? በኮሆስት አስቀድሞ ተነግሮ ከዛ በኋላ በኮሆስት ወይም እንትን ተርድ ፓርቲ ቢሆን እንጂ ይኸውን እኮ በሩ ክፍት ነው። እስቲና ኤርሚያስ ጎበዝ ከሆንክ ማለት ነው እና ዲቤት ይደረግ። ግን አትመጣም፣ እናውቀዋለን። አትመጣም። ባለፈው ኢየሱስ ዝም በል ብሎኛል አላለም እንዴ? እውነቴን እኮ ነው። ኢየሱስ ዝም በል ብሎኛል። በቃ ኢየሱስ ጸጥ በል ብሎኛል። መልስ እንዳሰጣቸው ብሎኛል። አንድ ቀን እዛ ተባለ። እንዴት በሌላ ቀን ዲቤት ሲጠራ ነው። ዲቤት ሲጠራ ዮሐድ ሲጠራው ዘማርያም ሲጠራው ቲንክ አንተም ጠርተዋል ታላቁ። ከዛ ደግሞ የጠራው ከዛ ወጥቶ ምንድን ያለው? ኢየሱስ ዝም በል ብሎኛል። ኢየሱስ እንዳትመልስላቸው ብሎኛል። ቀጠለ ደግሞ እና አማንሻሎም ሲጠሩ ደግሞ አይላቪ ሆነ። አይላቪ አማንሻሎም ሆነ። ድጋሚ ተጠራ። አይ በቃ እርስ በርስ ተጠራሩ አለ ሰው። እኔ አሁንም ቢሆን ቆፍጠን ብሎ እና አይላቪውን ኢየሱስ ዝም በል ብሎኛል የሚለው ነገር ቀርቶ በነገረ ስላሴ ላይ ኤርሚያስ እና ዋሃብያም ከሆነ ሌላ ሰውም በሶስት እነሱ 2 ሆነው ኤርሚያስን ከፈለገ ሌላ ሰው ይዞ መጥቶ ከአንድ ኦርቶዶክሲያን ጋር ከእፎይ ጋርም ይሁን ከሌሎቻችን ጋር በኮሆስ መወየት ይችላል። ባይዘወይ ሰው ከስንፍና ተወጥቶ ከፍ ወዳለው ነገር ወደ በሰለው ነገር ይመጣ። እኔ ያንን ነው የምናገረው እንጂ የአይላቪ ማየት ቢደረደር ምንም ጥቅም የለውም ከፍቅር ውጭ። እነዚህ በሙሉ ያለ የባክወርድ መንፈስ ቅዱስ የሌለባቸው ነው። ህልም መፍታት መታየት ኤርሚያስ ላይ የሚደረገው ግን የጽድቅ ስራ ነው ተብሎ ነው የሚታየው ማለት ነው። እና ኤኒዌይ ከዚህ ሁሉ ግን እንትን ስለማይል እኔም ባለጺማሞቹን እደግፋለሁ። ከዚህ ነገር እንውጣና ሰብስታንስ ያለው ነገር ዲቤት ውስጥ ግቡ። አቅም አለ ከተባለ በአንድ የሆነ ርዕስ ተይዞ ከስነ ስርዓቱ ዲቤት አድርጉ ነው። ካልሆነ ግን ያው እንግዲህ አቅም የለንም እንደሚል ነው የምንወስደው። በዛ እንሄዳለን ማለት ነው። መምህር በረከት እንግዲህ ታላቅ መምህራችን አሉና አንዳንዴ ባይዘወይ በዚህ ልክ አድሬስ ማድረግ ነገሮችን ስለሚያስፈልግ ነው። ኦርቶዶክሲያን ዝም ስለሚሉ እንደ ሞኝ እንደ ጅል የሚታዩበት መልኩ አሁን ቀርቷል። ባይዘወይ ሰው እንደናንተ ይሄ አይላቪው ክርስቶስ ዝም በላለኝ እያለ ምንም የምሸውደው ነገር የለም። ባይዘወይ የእንቅልፍ ብዛት ስራ አለመስራት ብዙ ህልም ያሳያል። እኔ ዩኒቱ በቃ ከመቀመጫ ተነስተህ ሮጥ ማለት አለብህ። ስራ መስራት አለብህ። ስራ እስካልሰራ ድረስ እንቅልፍ አምኖት ነው። እንቅልፍ ደግሞ ሲበዛ ደግሞ ህልም ይበዛል። ህልም ሲበዛ ደግሞ ቅዠት ይመጣል። ቅዠት ሲበዛ ደግሞ ኢየሱስ እንዲያለኝ ልደት የሆነ ሙሉ ወንጌሉ ኳየር ሆኖ አየሁት፣ ሲዘምር አየሁት ፊት ለፊት ሆኖ
የሆነ ወርቅማ እንትን ነጭ ለብሰ ወርቅ ለብሰ ይሄ ስራ ካለ መስራት የመጣ ነው እና ስራ መስራት አለባችሁ። ከይቅርታ ጋር ግን እኔ ህልም ታይቶኛል። በህልሜ ቀለሜ ዲቤት አይቀበልም እና እርሶ ስራ አቁሟል ማለት ነው። ሬዙሜቱን ይላኩልኝ። ሬዙሜ አስታክዬ ልክሎታለሁ። እውነቴን ነው። ስራ በጣም አስፈላጊ ነው። ስራ እንቅልፍ ያበዛል። እሱ ነገር ህልም ነው የሚያደርገው። ዲቤቱን ግን አይቀበልም ታይቶኛል። ለዛ ነው ያሬድ ነው ዴቫውን ተኝተ ነበር እንደኛ እያወራን ተገቢ ጥያቄ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁ። እንዴት ዋሉ? ሰላም ብለናል። እግዚአብሔር ይመስገን። ህልም እኮ በእኛ በገዳማት በመነኮሳት ህይወት በጣም እንዲጠነቀቁ ከሚነገረው መካከል ህልም እንዳያምኑ ነው። በጣም ብዙ ጸሎት ተደርጎ ተደጋግሞ የታየ እንደው በሱባኤ የጸና ካልሆነ አጋንንት ሰዎችን ከሚያሳስቱበት መንገድ አንዱ ህልም ተናገራቸው ከመሰላቸው በጣም ነው የሚደነግጡት። ሰይጣን እየተፈታተናቸው የመሆን እድል ስለሚኖረው ማለት ነው። ያም ሆኖ ግን እንደው ከኔ ይልቅ እነ ታላቁ ያውቁታል። የህልም ጉዳይ እስልምና ላይ ይጎላል አይደል? ታላቁ 100%። ሌላ ምን አለ? በሆኑማ መች ያለ ሰውየው በህልም ይምጣኝ። ኢቨን የሚገርማችሁ ብዙ ጊዜ ሙስሊሞች ወደ ክርስትና ሲመጡ በህልም ነው የሚመጡትና ያው ህልም ላይ በጣም ትልቅ እንትን ስላላቸው ትልቅ ቦታ ስለሚሰጡ በዚያ በኩል ይጠራሉ ብዙ ጊዜ እና በጣም አክራሪ የነበሩ በጣም ብዙ እንትን ክርስትና ላይ በአፖሎጂም በሌላ መንገድ ይሰሩ የነበሩ ሰዎች ሲመለሱ በህልም ምናምን ክርስቶስ አናገረን ይላሉ። በመንገዳቸው ለመምጣት ይመስላል እነሱ በሚፈልጉት መንገድ በሚጠብቁት የህልም ጉዳይ ስለተነሳ ነው። ግን እኔ የፕሮቴስታንቶች እውነት ለመናገር እናንተ በጣም ብዙ ነገር ተናግራቸዋል። ከእናንተ በሚጨምረው የማሻሽለውም ነገር ኑሮ አይደለም። ግን እኔ ኤክስፔክት የማደርገው እንደዛ አልነበረም። ምክንያቱም እኔ በእኛ በኩል ያለው እይታ ምንም ቢሆን ፕሮቴስታንቲዝምን አይደለም ከእስልምና ከኦጂም ጋር እኩል አድርገን አናየም እኛ። ምክንያቱም ኦንሊ ጀሰሶች ስላሴን አያምኑም፣ አንድነት ሶስትነት ሶስት አካል ብለው አያምኑም እና እነዚህ ቢያንስ አንድ ተራራ የተሻገሩ ናቸው። የእግዚአብሔር አንድነት ሶስትነት አለው ብሎ ማመን ለማሳመን ሰዎችን ወደ ቤተክርስቲያን ለማምጣት አንድ ከባዱ ነገር እሱን ተሻግረዋል ብለን ስለምናምን እኔ ፕሮቴስታንት በስላሴ በአንድነት ሶስትነት የማያምኑ አካላት ፕሮቴስታንቲዝምን አታክ ቢያደርጉ ከነሱ ጋር ተሰልፈን እኛ አብረን አንቀመጥም። እኔ ብዙ ጊዜ እንደውም እነዚህ ኦጆቹ እንደዚህ እኛ ጋር ለመቅረብ ምናምን ሲሞክሩ እኔ እሱም በጣም ነው ማወግዘው ማለት ነው። ምክንያቱም በቃ እውነት ነው። አሁን በስሜት በምናምን የሚቀየር ነገር የለም። የዓለም አብያተ ክርስቲያናት አንድነት አለ። ወርልድ ቸርች ካውንስል አለ አይደለ? በዛ ፕሮቴስታንቶች ጋር እኮ ብዙ በዓለም ጉዳይ በሰላም ጉዳይ በምናምን አብረን እንመክራለን፣ አብረን እንቀመጣለን። አንዱ መስፈርት በስላሴ ማመንና በክርስቶስ ዲቪኒቲ በመለኮት ክርስቶስ ሰው የሆነ አምላክ ነው ብሎ ማመን ነው። እንግዲህ ያንን የሚያምኑ ሰዎች ጋር ነው የምንሰበሰበው ማለት ነው። እና ብዙ ነገር ብዙ ትብብር አብሮ በሚያሰራ ነገር ላይ አብረን እንሰራለን። በዛ የማያምኑ ሰዎች የማይገቡበት ህብረት አለን ማለት ነው። ይህንን አፍርሶ ይህንን ዘሎ ከሌላ አካል ጋር ቤተክርስቲያንን አብሮ መስራት ማጥቃት በጣም የሚያሳዝን ነው። አሁንም ቢሆን ይህንን አካሄድ ቢመለሱበት ነው የሚሻለው። የሚጎዳ ነው፣ በጣም መጥፎ ነው። አይኖ ሰሞኑን ፍራስትሬሽኖች አሉ። ቅድም ዲያቆን ዳዊት ሲናገር እንደነበረው
ባለፉት ሳምንታት ምናምን የነበሩ ሁኔታዎች ትንሽ የሚያስቸግሩ ናቸው እና አንዳንዶቹ የፍራስትሬሽን ይመስላሉ። በቃ የሆነ በጣም ሲጨነቅ የቆየ ሰው ሲለቀቅ እንደሚሆነው አይነት ነው ሰሞኑን ያለው። በቃ ሌላ ቫይብ ነው ያለው ማለት ነው። እና ይሄ ምንም ቲክቶክ ላይ የሚቀያየር ስሜት ነው። አንዴ እንደዚህ ይሆናል፣ ነገ እንደዚህ ሌላ ይሆናል። ወጥ የሆነው የሚዘልቀው ነገር ግን ይሄ አይደለም። የሚዘልቀው ነገር ስትራቴጂክ የሆነ ነገር ማሰብ ነው የሚሻለው ማለት ነው። እና እንደው ከተነገረው በላይ ለመጨመር ሳይሆን ይህንን አካሄድ አስቡበት። እንደ ፕሮቴስታንት ይጠቅማሉ ብላችሁም አስቡ። እንደ ኦርቶዶክስ እንደ ሀገር ምናምን ባታስቡ እንኳ እንደ ፕሮቴስታንት ራሱ ለፕሮቴስታንት ይጠቅማሉ። ፕሮቴስታንት ኢትዮጵያ ውስጥ መጥቶ መስበክ፣ ብዙ ምዕመናንን ማፍራት የቻለው ኦርቶዶክስ ቤተክርስቲያን ኢትዮጵያ ውስጥ ለረጅም ዘመን ስለነበረች አይደል እንዴ? የት ሀገር ነው ሂደው አሁን የሚሰብኩት? ሱዳን ነው? አረብ ነው? የት ነው እንደዚህ ኢትዮጵያ ውስጥ እንደሚሆነው ያለ ሁኔታ ያለ ማለት ነው። ከታሪክ እንኳ መማር አለባቸው። እንደ ፕሮቴስታንት እንኳ ሲታሰብ ከኦርቶዶክስ ቤተክርስቲያን ተቃራኒ ሆኖ ከሌላ አካል ጋር መስራት እንዴት እንዳሰቡት አላውቅም። እኔ ግን የእውነት ታስቦበት ምናምን አይመስለኝም። የሰሞኑ ጉዳይ የሆነ የጭንቀት ፓኒክ የማድረግ ነገር ነው የሚመስለኝ እና ቆም ብላችሁ አስቡ። ቤተክርስቲያን ጠላት አትመርጥም አይደል? ቤተክርስቲያን እከሌ ጋር ሆኖ ይግጠመኝ፣ እከሌ ሆኖ ያጥቃኝ ብላ ጠላቶቿን አትመርጥም። እንደ ቤተክርስቲያን የመጣውን ሁሉ ያው በመጽሐፍ የመጣውን በመጽሐፍ፣ በትምህርት የመጣውን በትምህርት፣ መከራ በማጽናት የመጣውን መከራ በመቀበል በሰማዕትነት ነው የኖረችው ማለት ነው። እንደ ቤተክርስቲያን እኛን የሚያጠቃንን አካል አንመርጥም። እንደ ቤተክርስቲያን እንደዛ ነው። ለሁሉም ተዘጋጅቶ መጠበቅ ነው የሚያስፈልገው ማለት ነው። በእነሱ በኩል ግን እንደው ምናልባት ስሜታዊ ሆነው ከሆነ ቢያስቡበት ጥሩ ነው። እኛ እንደውም እዚህ በተቃራኒ ነው የምናስበው። እኛ ኢትዮጵያ በክርስትና እንድትኖር፣ ክርስትና ኢትዮጵያ ውስጥ እንዲስፋፋ ምንም እንኳ በሃይማኖት አንድ ባንሆን፣ አንድ አይነት አስተምሮ ባይኖረን ለዘላቂ የሚሆነውን ነገር ነው የምናስበው እኛ ማለት ነው። እና እንደዛ ብታስቡ ጥሩ ነው ለማለት ነው። ቴንኪዩ ታላቁ መምህር ቃልዮት ያሰማልን። እኔ መሰሎት ጴንጤዎቹም አሁን እየሰሙን ስለሆነ ነው በደንብ ይህን ነገር አድሬስ ማድረግ ያለብን። ጴንጤዎቹ ትዝ ይሎት እንደሆነ በጣም ውጥረት ላይ ነበሩ። እርስ በርስ እየተባሉ ነበረ ይህን ሰሞን በትምህርት ማለት ነው። በትምህርት አንዳንዴ ያው ይታወቃል። የኤርሚያስና ግሩፖቹ ደግሞ ፐርሰናል ነገሮች ውስጥ እየገቡ ደግሞ ሰዎችን ያሳዳሉ። ትዳሮቻቸው፣ ልጆቻቸውን ሁሉ እንደዚህ ይናገራሉ። በጣም ነውር፣ ብልግና የሆነ ነገር የሆነ በቃ የሆነ እንዴት ልበለው የሆነ የድሩዬ ግሩፕ የሚመስል ነገር ውስጥ የገቡ ናቸው። እና አሁን ዘቶፖዛ ደግሞ በዛ ደግሞ ተጨምሮ ደግሞ እንሆኗል ደግሞ ትምህርት የሚሞግታቸውን ሰው በትምህርት አሁን ለምሳሌ አይ ቲንክ ዳዊት ሉትራን የሚባለውን ከነ ቤተሰቡ አንተ እንዲነበር ልጅ እንዲነበር ትዳር በዚህ ወጥቶ ልጅ እንዲገብቶ እያሉ በትምህርት መሞገዝ ሲያቅት ማለት ነው። እና ውጥረት ውስጥ ነበሩ። በዛ በኩል ካልቪኑ ይወጥራቸዋል፣ በዚህ በኩል ፔንቴኮስታሉ፣ በዚህ በኩል ሉተሪያኑ፣ በዚህ በኩል አዲስ በቃ የማያልቅ በተለይ የሰኔ ወር አይ ቲንክ አሁን ሐምሌ ገብቷል። የሰኔ ወር እና ሐምሌ አላቅም፣ ወሩን እንግዲህ አስታኩኝ። እሺ በጣም በቃ የምንፍቅና አይነት የክህደት አይነት ውጥርጥርጥር ያለበት ነበረ የማያልቅ አንዱ እንዲሁም ግን ሌሎቹ እዚህ የምናውቃቸው ቲክታክ ላይ ያሉ ዕቅበተ እምነት የሚሰሩ ፕሮቴስታንቶች በቃ እኔ ዲኖሚኔሽን የሌለው እስከሆን ድረስ ተጠራጥር ያሉ እስኪ ድረስ እርስ በርስ የነበራቸው ማለት ነው። ይሄንን ውጥረት ለማርገብ እንግዲህ እቺ ነገር መጣች ማለት ነው። እቺ ነገር ስትገኝ በደስታ በፈንጠዝያ በቃ ይኸው የስላሴ ትምህርታቸው ላይ እኮ እንዲህ ያሉ ሙስሊሞቹን ደግሞ ልክ እንደዚሁ አህባሽና ዋሃብያ ተብለው በቃ ይኸው ሲባሉ ነበረ።
አህባሹ ዋሃብያውን፣ ዋሃብያው አህባሹን የአንተ አምላክ ጣዖት ነው፣ የተገጣጠመ አምላክ ነው፣ ገበያ ቢወጣ እንኳን ዋጋ ያወጣም ይላል። ግማሹ የአንተን አላህ ይግደለው ይላል። ስለዚህ በሁለቱም ሳይድ ውጥረት ውስጥ ነበሩ። በሁለቱም ሳይድ እርስ በርሳቸው ማለት ነው። ጴንጤኮስታሉ ከሉተሪያን ጋር፣ ዋሃብያው ከአህባሽ ጋር። ስለዚህ እቺ ነገር ስትገኝ ምን ሆነ ማለት ነው? ዋሃብያውንና በተለይ ጴንጤኮስታሎችን አስደሰተ። ምን ለማለት በቃ ብሎ ያችን ውጥረታቸውን እዚህ ሉቃስ ወንጌል ላይ ያለው አይነት በምላሴ ጫፍ ላይ ውሃ እርሶ እንዲያው ያረጋጋኝ እንዳለው አይነት ነገር ውሃ የምታርስ እች መጣች ማለት ነው። እችም ደግሞ ለጊዜው ደስ አለቻቸው። በዋሃብያውን በኩል በጴንጤኮስታሎችን በኩል እንዲህ እኮ ነው የሥላሴ ትምህርታቸው እያሉ እንደማያውቁ ሆነው ይናገሩ ጀመር። አባታችን መጥተው ደግሞ ይቅርታ ጠየቁ። የዛን ሰዓት ችግር ተፈጠረ ማለት ነው። አጀንዳ ጠፋ። ስለዚህ ምን ተፈጠረ? አሁን ህብረቱ ተፈጠረና መሳደብ ውስጥ ተገባ፣ ሌላ ነገር ውስጥ ተገባ ማለት ነው። እፎይንም መሳደብ፣ ሌሎችንም መሳደብ ተጀመረ ማለት ነው። እና አካሄዱ እኔ እንደዛ ነው ይመስለኝ። ሰርክሉ መነሻው ታሪኩ ይሄ ይመስለኛል። መምህር የእኔ ትዝብት ነው። አባታችን ይቅርታ መጠየቃቸው ግን ለምንድን ነው ያናደዳቸው? እንዳይጠይቁ ነበር እንደሚፈልጉት። ይሄ ትምህርት የቤተ ክርስቲያን ትምህርት ነው እንዲኖር ነበር መሰለኝ የሚፈልጉት አይደል? እንደዛ ነው ምኞታቸው የነበረው። ያኔ እንደዛ የተረዳሁት ምክንያቱም በእርስ በርስ የነበረውን ጭቅጭቅ እርስ በርሳ ዋሃብያው ከአህባሹ፣ ጴንጤኮስታሉ ከሉተሪያን ጋር የነበራቸውን ጭቅጭቅ ሊያስቀጥል የሚችለው ይቅርታ ባይጠይቁ ነበረ። ግን ይቅርታ መጠየቃቸው ኦርቶዶክስን ይዘው በዚህ ጭቅጭቃቸው መሸፈን ፈልገው ነበረ። በዚህ ትምህርት አባታችን ይቅርታ ሲጠይቁ ግን ተመልሰው ወደ ጭቅጭቃቸው ሊመለሱ ነው። አጀንዳ ሊጠፋ ነው፣ ሊያልቅ ነው። ዋሃብያውን ከአህባሹ ጋር ወደነበረበት ጭቅጭቅ ሊገባ ነው። ጴንጤኮስታሉም ከሉተሪያኑ ጋር ወደነበረበት ጭቅጭቅ ሊገቡ ነው ማለት ነው። እና ለዛ ነው ብስጭቱ እኔ እንደተረዳሁት። ምናልባት እዚህ ጋር አርሊየር ተናግሬው ነበረ፣ ቪዲዮም ሰርቻለሁ። አንድ ነገር ግን በዚህ መማር የምንችለው እዚህም ፕሮቴስታንቶች እየሰሙ ስለሆነ አንድነት የሚለውን ሀሳብ ግን አልተረዱትም። ለምሳሌ ቃሌ ቪዲዮ ሰርቶ ነበረ። እናንተ ኢትዮጵያ ማነው ኦርቶዶክሳውያን አንድ አይደላችሁም፣ ይኸው አለመስማማት ነበረ በእናንተ ምናምን እየተባለ የዛሬ 3 ዓመት ምናምኑን የድሮውን እየተነሳ እየተነገረ ነበረ። እና አንድ ነን ስንል ሁሉም ነገር ላይክ ቃል በቃል ፐርፌክት የሆነ የኔን አመለካከት የሚይዝልኝ ሰው አለ አይደለም እኮ አንድነት በዛ አይደለም ዲፋይን የሚደረገው ማለት ነው። ዲፋይን የምናደርግበት መንገድ አለ። ለምሳሌ ኤግዛምፕል የሰጠሁት ባልና ሚስት አንድ ናቸው፣ ግን አንዳንድ ፖይንት ላይ ኤግዛክትሊ ደሴም የሆነ ፐርስፔክቲቭ ላይኖራቸው ይችላል። ስለዚህ አንድ ነን ስንል ምንድን ነው? መጀመሪያ አንድ ቦታ ሄደን የምንጠይቀው አካል አለ እያለን ነው። አንድ ነን ስንል የሀሳብ አሁን ለምሳሌ እንደ ምሳሌ ወስድ ዲያቆን ያሬድ እዚህ ጋር አለ። የሆነ አስተምሮ ባንስማማ በቃ ሄደን እንጠይቅ የምንለው other party አለ ማለት ነው። አሁን እንግዲህ በሰሞኑ የተደረገው ይሄ ነው። ሊቅ የሚባሉ 4 አይና የሚባሉ ይሄ ትክክል አይደለም ሲባሉ ሄደን እንጠይቅ ብለው ጠየቁ። መልሰው ተሳስቼ ነበር አሉ ማለት ነው። ስለዚህ የሚጠየቅ አካል አለ ማለት ነው። ይሄ አንድነታችን ደግሞ የምናሳይበት መንገድ አለን። ዝም ብለን አንድ ነን ብለን አይደለም የምንይዘው። አንድ መሆናችንን የምናሳየው በምንድን ነው? በሳክራመንታል ላይፍ ነው። አሁንም ምሳሌ የምሰጠው ከዲያቆን ያሬድ ጋር የሆነ ነገር በቃ አሳዝኖኝ ወይ አናዶኝ ወይ አንድ ነገር ቢሆን ሰንበት ብንገናኝ፣ ቅዳሴ ግን ብንገናኝ አብረን እንቀድሳለን፣ አብረን ከአንዱ ማዕድ እንቀበላለን። አንድ ካህን ለምሳሌ ቀስ ዲበክ ሁሉ ጋር የሆነ ነገር በቃ አስቀይመውኝ ቢሆን እሁድ ዕለት ብንገናኝ ግን ከዛ ማዕድ እሳቸው የፈተቱትን የቅዱስ ስጋውን ከእጃቸው እቀበላለሁ ማለት ነው። አንድ ነን ማለት ይሄ ነው። አንድ ነን ማለት የፈለገ የሆነ አለመስማማትም እንበለው ግጭት እንበለው ምንም ቢሆን ሰንበት ላይ ስንገናኝ ግን ከአንዱ ማዕድ እንቀበላለን ማለት ነው። እሺ፣ በፕሮቴስታንት ዓለም ውስጥ አንድ ነን ይባልና ግን አንድነታቸው የቱ ጋር እንደሆነ ዲፋይን ሊሆን አይችልም። በአስተምሮት እንዳንል በአስተምሮት አንድ አይደሉም። በእይታ እንዳንል በእይታ አንድ አይደሉም። ይህን አንድ ነን የሚሉትንም መንገድ የሚያሳዩበት መንገድ የላቸውም።
የሚያሳዩበት መንገድ የላቸውም። ሶ what happens በቫይብ ነው። do I like you or not በ I love you I don't love you ነው ነገርየው። I love you በቃ አብረን እናገልግል፣ I don't love you አጠገቤ አትድረስ። you see ስለዚህ እነሱ አንድ አይደሉም የምንለው ጀስት ለማብሸቅ ለማናደድ ምናምን አይደለም። እኛ ደግሞ አንድ ነን የምንለው again የሆነ ክርክር ምናምን ለማሸነፍ ሳይሆን ዲፋይንድ የሆነ ነገር አለን። ፕሮቴስታንቶች አንድ ነን የምትሉን ከሆነ ዲፋይን ኢት how in what way በየትኛው መንገድ አንደኛው የአንደኛውን አጋንንታዊ እየተባለ ወይስ አይደለም? በቫይብስ you see these vibes ነገር አለ። ኦፍ ኮርስ ምናልባት የሚያስታርቀን አንድ የምትሆኑበት አንድ ነገር አለ። ያም ኦርቶዶክስን በመጥላት ኦርቶዶክስን በመሳደብ ነው። ምናልባት በዛ ከሆነ አንድነት፣ ከዛ ውጭ ግን አይገኝም ለማለት ነው። ቃሎት ያሰማልን ዲያቆን እግዚአብሔር ይስጥልን። እነዚህ ነገሮች ባይዘው በመጽሐፍቶቻቸው ማሳየት እንችላለን። በመጽሐፍቶቻቸው የመካነ ኢየሱስን የቃለ ሕይወትን የመሰረተ ክርስቶስን የሙሉ ወንጌልን የካውንስሉን እነዚህ ሁሉ መጽሐፎች አውጥተን አንድ የሚያደርጋቸው ነገር እንደሌለ አንድም ዳኛ እንደሌለ ማሳየት እንችላለን። መካነ ኢየሱስ ቢሳሳት የሚያርመው የለም። በቃ ቃለ ሕይወት ብትሳሳት የሚያርማት አካል የለም። ሙሉ ወንጌል ቢሳሳት የሚያርመው አካል የለም። ሁሉም በየራሱ ትምህርቱን ይዞ ይቀጥላል እንጂ የሚያርመው የለም። ኢቭን ካውንስሉ እንኳን አንድ ሊያደርጋቸው አልቻለም። የተለያየ እድሜና ዘመን ያላቸው የተለያየ አስተምሮ ያላቸው ቤተ እምነቶች ብሎ እኮ ነው ያስቀምጠው ካታጎሪው ላይ። እሱ ማሳየት ይችላሉ የሚጠይቀኝ ካለ። ስለዚህ የተለያየ እድሜና ዘመን እና አስተምሮ ያላቸው ብሎ እኮ ይለያያቸው። ስለዚህ የሚዳኝ የለም ማለት ነው። ኦኬ የሚዳኝ የለም። በቃ ሁሉም በየራሱ መረዳት ይቀጥላል። ዋሃብያና ሀባሽ ማን ነው የሚዳኘው? መጅሊሱ አይዳኝም። ስለዚህ ኦርቶዶክስን አታክስ ከተደረገ ድረስ የሚለው ነገር በጣም የሚያስኬድ ነው። ሌላ ሀሳብ ያላችሁ ካላችሁ ዲያቆን ክርስቶፈርስ ወይ ናታንሻ ቀጥሉና፣ እኔ ታላቁ እንዲሁም የሚሻለው እየገቡ ትምህርቶቻቸውን ቢሟገቱ እንዲሁም ጥሩ ይመስለኛል። አንዲት ነገር ዴቭ ያላትን ነገር ላይ ለመጨመር ይቅርታ ክርስቶፎሮስ፣ ይሄ አንድነን የሚለው አንድነን ማለት እኮ ኦልሬዲ አሁን ቀረ፣ በቃ በብዙ ነገር ታይቷል አንድ እንዳልሆኑ። ግን የሆነች ቴዎሎጂካል ትሪያጅ የምትባል ነገር ሰምታችኋል? ታላቁ ሰምተሃል አይደል? ዴቭም ታውቃላችሁ። ቴዎሎጂካል ትሪያጅ የሚባል ኢሴንሻል በሆነ አስተምሮ ላይ አንድነን፣ ፕራይሜሪ፣ ሰከንዳሪ፣ ተርሻሪ እንደዚህ ብሎ ከፋፍሎ አስተምሮን አንድ የሚሆንበትን አስተምሮ መርጦ በዛ አንድነን የሚል ነገር እየሰማው ነበረ እና እኔ ይህንን ነገር ስሰማ ሁልጊዜ ትዝ የሚለኝ ሶላ ስክሪፕቸር የት ሄደ ነው። አሁን መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ፕራይሜሪ፣ ሰከንደሪ፣ ተርሸሪ ዶክትሪን ብሎ ያስቀመጠዋል ወይ? የትኛው ምዕራፍ ላይ የትኛው ቁጥር ላይ ነው የሚገኝ? አንደኛ ማለት ነው። ሁለተኛ ክርስቶስ እንደዚህ የምትከፋፈል ቤተክርስቲያን አስቦ ነበር ወይ? በየቦታው የተከፋፈለች ፕራይሜሪ በሚባል ዶክትሪን ላይ አንድ የሆነች ሰከንደሪ እና ተርሸሪ በሚባል የምትለያይ ቤተክርስቲያን አስቦ ነበር እያሉን ነው? እንደዚህ አይነት ነገር የቤተክርስቲያን መጽሐፍ ቅዱሳዊ ነው እያሉ ነው ወይስ ድካምን አኮሞዴት ለማድረግ ችግርን አኮሞዴት ለማድረግ ያለውን ነባራዊ ሁኔታ ግዴታ በሆነ ሲስተም ለማድረግ ግዴታ እንደዚህ አይነት ሲስተም መፍጠር ስላለባቸው ከሆነ ስለዚህ መጽሐፍ ቅዱሳዊ ሳይሆን ችግር ለመፍታት የሚወጡ አስተምሮች አሉ ማለት ነው። እና ሶላ ስክሪፕቸራ ገና እዚህ ላይ ነገረ ቤተክርስቲያኑ ላይ ፌል ያደርጋል ማለት ነው። የፕሮቴስታንት ነገረ ቤተክርስቲያን ምንም ስክሪፕቸራል ሊሆን አይችልም ባይዘወይ። ምክንያቱም እኛ መጽሐፍ ቅዱስ ላይ የምናውቃት ቤተክርስቲያን በጣም ኦርጋኒክ የሆነች ማዕከሏ ቅዱስ ቁርባን የሆነ በሐዋርያት ዘመን ጀምሮ የምናውቃት ቤተክርስቲያን፣ በነ ቅዱስ ሄሬኒዮስ ዘመን የምናውቃት ቤተክርስቲያን፣ አንድ እምነት የምታስተምር የትም ቦታ ብትሄዱ በመላው ዓለም ብትሄዱ እውነተኛዋ የክርስቶስ ቤተክርስቲያን በትምህርቷ ትለያለች ነው የሚለው ሄሬኒዮስ ማለት ነው። በሊቃነ ጳጳሳት የምትመራ ጳጳሳት የሚመሯት
ብሎ ነው የገለጻት እና መጽሐፍ ቅዱስም ላይ የሌለ በመጀመሪያዎቹ ክፍለ ዘመናትም ላይ የሌለ ነገረ ቤተክርስቲያን ነው ፕሮቴስታንት ውስጥ የሚታየው ማለት ነው። ያንን አኮሞዴት ለማድረግ ግን አዲስ አስተምህሮ ስለ ዶክትሪን ራሱ ደረጃ አውጥተው ይመድባሉ ማለት ነው። ይሄው ደረጃ ራሱ ሶላ ስክሪፕቸራን ይበላዋል ማለት ነው። ሶላ ስክሪፕቸራ ዶክትሪን በሶስት ይከፈላል ስለማይል ማለት ነው። ይሄን ለመጨመር ነው። ቀጥል ታላቅ። አይ እኔ እንኳን ምክለኖረኝ ሳይሆን አንድ ነገር ላሳያችሁ ፈልጌ ነው። ይሄ የወንጌላውያን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ነው እና በደንብ ዩት ፒክቸሩን ካውንስሉ ክብ መደብ አለው፣ መስቀል አለው፣ የተከፈተ መጽሐፍ አለው እና የተለያዩ ቅርጾች በተለያየ ቀለም አሉ። this is their ሎጓቸው ይሄ ነው፣ እነሱ ሎጎ ማለት ነው። አሁን ይሄን በደንብ ተመልከቱና የሎጎውን ማብራሪያ ደግሞ አሁን እሺ አርማ የካውንስሉ አርማ የሚከተለው ነው አለ። ይሄ ማለት ነው ፊት ለፊት የምታዩት የካውንስሉ ይሄ የፕሮቴስታንቲዝምን ይወክላል የሚሉት አርማ ነው። ይሄ አጠቃላይ ማለት ነው የካውንስሉ። ከዛ ሲብራራ ሀሌታ ውሃ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምህሮ እንዳለው ያሳይልናል አሉ። መጽሐፍ ቅዱስን ማለት ነው። ኦኬ እሺ። ሁለተኛ መስቀሉ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት አሉ። እሺ ጋሽ ጨዋታ ሐመርኋ መደቡ ላይ የተያያዙ ቅርጾች ሲልና የተለያየ እድሜና አስተምህሮ ያላቸውን ቤተ እምነቶችና ህብረቶችን የያዘ መሆኑን ብሔር ብሔረሰቦች ሚል ዘፈን ትዝ ይላችኋል። 2004 ህዳሴ ግድብ ሊመረቅ ሲል መስቀሏ እዛ ምንድን ነው ባንዲራችን ላይ ያለው እንትን ነገር እንደኔ ኮካ ይመስል ነገር የለም እዛ ላይ ያለው የተለያዩ ብሔር ብሔረሰቦችን የሚወክል ነው። አንድ ላይ ከጨራሩ ደግሞ ብልጽግናቸውን የሚያሳይ ነው። ማለሽ እንሂድ እዚህ ጋር ስትመጡስ ብሔር ብሔረሰቦች ናቸው። እነዚህ ሰዎች እንዲዳኙ መጠበቅ ራሱ የለብንም። ሊዳኙ የሚችሉ ሰዎች አይደሉም። በቃ ይዳኙ፣ በተአምር ይዳኙ። ምክንያቱም መግለጫቸው ላይ ራሱ የተለያየ እድሜ ይላል። ራሱ እኔ እኮ እንደው እድሜ እና አስተምህሮ ያላቸው ቤተ እምነቶችና ህብረቶችን የያዘ ነው። አባቶቻችንን ታዋቸው። በእድሜ እኔ የምበልጠው ቸርች አለ፣ ኤፍቢአይ ቸርች መብራት ኃይል ወደ መገናኛ መስመር ስትሄዱ ያለው ማለት ነው። ኤፍቢአይ ቸርች እኔ ግቢ ተማሪ እያለሁ ራሱ አልነበረም። የሆነ ሰዓት ላይ ነው ከግቢ ወጥቼ ስመጣ ኤፍቢአይ ምናምን ያበደ ሎጎ ተቀምጦለታል። እንዴ ምን ነው ምናምን ብለን ስናየው ቸርች ነው እና የተለያየ እድሜ ይላል ራሱ። ምክንያቱም ቅድመ አያቶች አሉ እና አስተምህሮ ደግሞ ኢቭን በዶክትሪን ራሱ ማለት ነው። እና እነዚህ ሰዎች በምን እንዲዳኙ ነው የምትፈልጉት ነው? አሁን እኔ ለነ መምህር ዳዊት እና ለነ መምህር በረከት ለዲያቆን ለሁላችሁ የምጠይቀው ማን ነው የሚዳኛቸው? እስቲ በእድሜ ነው ወይስ በምንድን ነው የሚሆነው? ይሄ ነገር ሀሳብ ብትሰጧቸው። በዚሁ ሙቭመንት እኮ ነው ባይዘዌ ዲያቆን። ይሄ እንደሚታየው እኮ የተለያየ እድሜና አስተምሮ የሚለው እኮ ሙቭመንት እኮ ነው እንደሆነ የሚያሳየው። ለምሳሌ የፌሚኒዝም ሙቭመንት አለ። በዘመናት ይሄዳል። ከዛ ደግሞ የተጀመረ እንቅስቃሴ አለ። ስቲል ፌሚኒስት ናቸው፣ ግን ፌሚኒዝምን እየተቃወሙ የሚጀምሩ ሙቭመንቶች ናቸው። ፕሮቴስታንቱ ሙቭመንት ነው ባይዘወይ። ካልቪን ጆን ካልቪን አለ፣ ሉተር ይቀድማል። ሉተር እነ ዙዊንግሊ እነ ካልቪን እያሉ ሪፎርመሮቹ እኮ ጀስት ሙቭመንት ነው እኮ። አንዱ እየተቃወመ እኮ ልክ እንደ ሰላማዊ ሰልፍ መውጣት ነው። ሰላማዊ ሰልፍ ይወጣሉ፣ ይጸድቃል፣ የሆነ ነገር ይዞ ይወጣሉ። ለምሳሌ ካልቪን ቱሊፕ ብሎ ሰላማዊ ሰልፍ ወጣ ማለት ነው። በአሁን ባለው ነባራዊነት ስናየው ቱሊፕ ብሎ ሰላማዊ ሰልፍ ወጣ። ከዛ ተከታይ አገኘ፣ ሼሞኒ የሚል አገኘ ማለት ከኋላ የስ የሚል አገኘ። ከዛ ካልቪን
የራሱ ሙቭመንት ጀመረ ማለት ነው። ስለዚህ ከሉተር ቀደመው ከሉተር በኋላ እነ ካልቪን እነዚህ እንግዲህ ሙቭመንት እየጀመሩ የየራሳቸውን ሴክት እየያዙ የራሳቸውን ከልት እየፈጸሙ ግሩፑ ተፈጠረ ማለት ነው። ስለዚህ እኔ የተረዳሁበት ነው የምናገረው። እነዚህ ሁሉ የምንድናቸው? የተለያየ እድሜና የተለያየ አስተምሮ በተለያየ ዘመን የመጡ ናቸው። ስለዚህ አንዱ ከአንዱ አይገናኝም ማለት ነው። ምክንያቱም የአንዱ እድሜ ሌላ ነው፣ የሌላው እድሜ ሌላ ነው። ለምንድነው ሌላ የሆነበት ምክንያት? የአንደኛው የቀደመው በእድሜው የያዘው ትምህርት አለ፣ በዘመኑ የያዘው ትምህርት አለ። ያን ሳይሆን የቀጠለው ሌላኛው ደግሞ ሌላ እድሜ ይዟል ማለት ነው። ምን ይዞ? ሌላ ሙቭመንት ይዞ ሌላ አስተምሮ ይዞ ማለት ነው። ስለዚህ በፕሮቴስታንቱ ያለው ምስቅልቅል ዳኛ የሌለው ዳኛም አይኖረውም። ባይዘወይ ሙቭመንት ዳኛ ኖሮት አያውቅም። ኦኬ ሙቭመንት የሆነ ነገር ተቃውሞ የሚነሳ ነገር ዳኛ ኖሮት አያውቅም። ምክንያቱም ሁሉም የየራሱን ነገር የየራሱ አስተምሮ አለው፣ የየራሱ መመሪያ አለው፣ የየራሱ መታደር ያለው፣ የየራሱ መገለጫ አለው ማለት ነው። ስለዚህ ዳኛ ዩኒቨርሳል የሆነ ዳኛ አይኖራቸውም እና የተለያዩ አስተምሮ የተለያየ እድሜ የሚለውን የተረዳሁት ፕሮቴስታንት ሙቭመንት ነው እንጂ የክርስቶስ ቤተክርስቲያን አይደለችም ብዬ ነው እኔ የማምነው። ሙቭመንት ነው። ሙቭመንቱ ደግሞ በተለያየ እድሜ የተነሳ ነው። የተለያየ አስተምሮ አለ። ስለዚህ አንድ ዳኛ የለም ማለት ነው። እግዚአብሔር ይስጥልኝ። እንትን ከዚህ በፊት ትንሽ እንትን ብዬበት ነበረ። ፕሮቴስታንቲዝምን ለመረዳት you have to understand Europe in 1500s ዩሮፕ ምን እየሄደ ነበር፣ what was happening in Europe። በተለይ ሞደርኒቲን በደንብ አድርገን ካጠና ነው ከዛ ፕሮቴስታንቲዝም is easy እና ምንድነው የሚባለው their economy እየተቀየረ ነበረና በዚህ ፊውዳሊስት ሲስተም ወጥተው ወደ ሞደርኒቲ በሚገቡበት ጊዜ ምክንያቱም ፊውዳሊዝም ምንድነው? በቃ ስትራክቸር አለ። ሁሉም ሰው if you're poor you're poor, if you're rich you're rich እና ነው ይሄ ነገር ተቀይሮ ፓወሩ ከሲስተሙ ወጥተው ወደ ኢንዲቪጁዋሉ መግባት አለበት የሚል ነው። essentially በቃ እንትን ሞደርኒቲ ያደረገው ማለት ነው። ምንድነው ሬኔሳንስ ሪበርት በሚባልበት ጊዜ የተደረገው ይሄ ነው። ስትራክቸሩ ከስትራክቸር ይልቅ አንተ ኢንዲቪጁዋል ፐርሰን ሰርተ ለፍተ ከዛ ሪች መሆን ከፈለግ ሪች ትሆናለህ፣ ፑር ትሆናለህ የሚል አይዲዮሎጂ ነው። ይሄ አይዲዮሎጂ በነበረበት ጊዜ ነው ማርቲን ሉተር የተወለደው ማለት ነው። ወደ ቸርቹ ሲሄድ authority was in the church. Whether good or bad is a different story. I always say Protestantism is a solution to a European problem. ቸርቹን አየ በቃ ፕሮብሌም ነበረ። ምን አለ? ፓወሩን ከኢንስቲቱሽን ወደ ኢንዲቪጁዋል እንስጥና ኢንዲቪጁዋል ፐርሰን የራሱ በቃ ፓወር አለው and he can do what he wants የሚል አይዲያ መጣ ማለት ነው። ሶላ ስክሪፕቶራ ምናምን the whole thing that they're trying to do is you have authority. ለዛ እኮ ነው ኤርሚያስ ባይ ዘ ወይ አልተሳሳተም when he says ማርቲን ሉተር አንድ ነገር ቢለኝ ዳር ያዘለዋለሁ እና አትናቴዎስ አንድ ነገር ቢሉኝ ዳር ያዘላቸዋለሁ እና ባስሌዎስ አንድ ነገር ቢሉኝ ዳር ያዘላቸዋለሁ ሲል ከልቡ እኮ ነው። so what is that telling us? He has the authority. he has the ኤርሚያስ ራሱ authority አለው ምን ለማለት? ይሄንን እቀበላለሁ ይሄንን አልቀበልም ለማለት። but there's one problem. the issue is በተለይ ሶላ ስክሪፕቶራ እንቀበላለን ካሉ መጽሐፍ ቅዱስ ብቻ ነው የማይሳሳተው ማለት ነው። ቤተክርስቲያን ትሳሳታለች ተባለ፣ ሰዎች ይሳሳታሉ ተባለ፣ ቅዱሳን ይሳሳታሉ ተባለ፣ ኤቭሪባዲ በቃ ይሳሳታል ተባለ። ከዛ በኋላ ምን ቀረ? ፓወሩ ላንተ ነው፣ በቃ ላንተ ተሰጠ ተባለ። አንተ ግን አትሳሳትም እንዴ? አረዳደህ ሊሳሳት አይችልም? like your interpretation your understanding ሊሳሳት አይችልም? አንተ ግን ኢንዲቪጁዋሊ ፓወሩ ከተሰጠ ምን ተደረገ ማለት ነው? እንደፈለገ ተተረጎመዋለህ and there's nobody to check you ነው። ይሄ ስህተት ነው የሚል አካል የለም ማለት ነው። by the way ይሄ ነገር በኢንተርፕሬቴሽን በመጽሐፍ ቅዱስ ብቻ ሳይሆን ኢቭን በአምልኮ ላይ እናያለን። በተለይ ዌስተርን ሶሳይቲስ ላይ በደንብ እንመለከተዋለን። ለምሳሌ የኢትዮጵያውን ስለማላቅ ነው እንግዲህ እናንተ ተነግሩኛላችሁ። if you go to a western protestant church ልክ ከሰርቨሱ በኋላ ዋው like today's service felt good ይላል።
ቱዴይስ ሰርቪስ ፌልት ጉድ ይላል። በቃ የዛሬው አገልግሎት ጥሩ ስሜት ሰጠኝ ይላል ማለት ነው። ሴንትራሊ እንትን በአምልኮ ሰዓት ሴንትራሉ ማን ነው? አንተ ነህ። ስለዚህ የዌስተርን የፕሮቴስታንት ማይንድሰት ጎሉ አንተ ተደስተህ እንድትወጣ ነው። የፕሮቴስታንት ማይንድሰት ማለት ነው። ለዛ ነው የፕሮቴስታንት ቸርች ስትሄዱ እንትኑ ላይት ሴቲንጉ ምናምን አንተን አትራክት ለማድረግ አንተን ለመያዝ ነው የሚቀረጸው ማለት ነው። ይሄ በሙሉ the mind is on you are at the center of worship። ወደ ኦርቶዶክስ ሀሳብ ደግሞ ወደ ኦርቶዶክስ ደግሞ ስትመጡ ምን ይሆናል? ፎከሱ እግዚአብሔር ላይ ነው። ፎከሱ ማለት ነው። ልክ ከረጅም አገልግሎት በኋላ ካህናት ሲናገሩ ከሰማችሁ ምንድን ነው የሚሉት? ካህናት ሲናገሩ ዛሬ እግዚአብሔር ተደሰተ ይላሉ ማለት ነው። ፎከሱ ማን ላይ ነው? እግዚአብሔር ላይ ነው ማለት ነው። አንተ ተደሰትክ አይደለም፣ እግዚአብሔር ተደሰተ። ለምን? እኛ አምልኮ እያቀረብን ነው ለእግዚአብሔር። this is the difference። መጽሐፍ ቅዱስም ሲጠና ፕሮቴስታንት ዓለም ካያችሁ መጽሐፍ ቅዱስ ጥቅስ ይወሰድና ምን ይባላል? አንተ እንዴት አንደርስታንድ አደረከው ይባላል። how did you understand it? the holy spirit revealed to me። እኔ እንደዚህ መንፈስ ቅዱስ እንደዚህ ብሎ ነገረኝ ይላል። you are at the center። አሁንም አንተ ነህ ሴንተር። ወደ ኦርቶዶክስ ነው መጽሐፍ ቅዱሱ ምን ይላል ሲባል አባቶች ቤተክርስቲያን እንደዚህ ብለው ነው አንደርስታንድ ያደረጉት ብለን እንፈታዋለን ማለት ነው። you are not the center። you are not the center። you see አስተሳሰቡም ራሱ እንደዚህ ነው። እና ታላቁ የጠየቀው ጥያቄ ማን ይዳኛቸው ለሚለው ራሳቸው ነው የሚዳኙት። because they are the power። you see authority ለነሱ ተሰጥቷል። at the center አገልግሎትም ሆነ አምልኮም ሆነ ወርሺፕ ሆነ ባይብል ስተዲ ሆነ you are at the center። you see you are the purpose። by the way ቀደምም የተነሳ ጥያቄ አለ በዚህ በፕሮቴስታንት ማነው በዌስተርን ቸርችስ ካንትሪስ ቤተክርስቲያን እየተዘጉ ነው። ለምን ሲባል የፕሮቴስታንት እንትን የአምልኮን ፐርፐስ ወስዶ people are like why do I need to go to church? ምክንያቱም ራሴ መተረጎም ከሆነ ራሴ መፈታ ከሆነ ራሴ እንተደምል ከሆነ why do I need the church ብለው ቤተክርስቲያን መሄድ አቁመዋል። largely ማለት ነው the element of going to the church, the purpose of church gatherings እየጠፋ there is no more purpose። you see ስለዚህ ምን እየተደረገ ነው? ወደ ኦርቶዶክስ ቤተክርስቲያን በተለይ በውጭ ዓለም there is a big movement። ኦርቶዶክሲ ቫሊዩ አለው ለካስ ቸርች እንደዚህ ነው እየተባለ ወደ ኦርቶዶክስ ቤተክርስቲያን እየመጡ ነው። እና እውነቱን ለመናገር ይሄ ነገር ግልጽ የሆነ ነው። ፕሮቴስታንት ኢዝም the philosophy of Protestants ለመረዳት you have got to study European world ማለት ነው። the European world ስናጠና ያንን ሀሳብ እናገኘዋለን ለማለት ነው። እሺ ዲያቆን ዳዊት እግዚአብሔር ይስጥልን። ዲያቆን ዶክተር ምናምን ማለለው ያው ዲያቆን ይበልጣል ብዬ ነው። ሰማይ የሚገኝ ነገር ነው እንጂ ኧረ እንደዛ ነው እንጂ። አዎ አቶም ተከብራ አቶ ገሌ ይባላል። ዶክተር ሳልባል እንዳይሉ ደግሞ ዳዊት ድቁናው ይበልጣል እንጂ ዋናው እሱ ነው። ትክክል ነው። እሺ ክርስቶፎሮስ እና ናታን ሀሳብ እስካሁን ድረስ አልሰጡም። እድል እንስጣችሁ። ክርስቶፎሮስ ዲያቆን አሉ? ሰላም ለእናንተ ይሁን አለው። ታፍነናል ማለት ይቻላል። ይዞችሁ እና ምንድነው ሙለታ ስለገባ እሱ ጋር ትንሽ ቀጥሉና ቅድም ነበር ከመጀመሪያ ጀምሮ ባለውም ልሰጥ የነበረው ምናልባት ሙለታን ስላየሁት ቀጥሉና ከዛ እሱ ምናልባት ሲወርድ ብሰጥ የተሻለ ይሆናል ብዬ አስባለሁ። መምህራን ቃላትን ያሰማልን፣ መንግስታትን ያውርስልን። ያው ጥሩ አድርጋችሁ አብራርታችሁታል። እውነት ለመናገር ያው ስቀልለው እነዚህ ያልኩት እና እስቲ ምለው ይኖረኛል። ዞሮ እኔም ሰው አይደለሁኝ ሀሳብ ይኖረኛል። ግን ሙለታን አብራት እስቲ ዲያቆን ዮኒ ሰላም ይበለን። ዮኒ አለ አለው። ዲያቆን ታላቁ፣ ዲያቆን አይመን፣ ዲያቆን ዳዊት፣ ዲያቆን ክርስቶፎረስ፣ መምህር በረከት እና ሙለታ ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ ሀሳብ ነበረኝ ግን ያው ሙለታ ስለገባ ከሱ ጋር ቀጥሉና ሰዓት ካለ መጨረሻ ላይ ቀጥል ሀሳብን መቀጠል። ኦኬ
አይ ቅድም እያወራችሁ ነበርና ይሄ ሰሞኑን ኦኬ ወጣ ሙለታ ሰሞኑን የጴንጤና የዋህብያን አብረው ሆኖ ሲሰሩ አይተናል። እንግዲህ ያው ዳይሬክትሊ ባይሆን ኢንዳይሬክትሊ ሲሰሩ አይተናልና አንደኛ የሆነ ፊልም ነው ትዝ ያለኝ ጎድዚላ ቪኤስ ኮንግ የሚባል አለና እርስ በርስ ኢነሚ ናቸው። ነገር ግን ሜካ ጎድዚላ አይ ቲንክ እንደዛ እርሱን ለማሸነፍ ሲባል ብቻ አብረው መስራት ጀመሩ ማለት ነው። እና እሱ ነው ትዝ ያለኝ። ሁለቱ በትምህርት አይስማሙም። ነገር ግን ቤተክርስቲያንን ለማጥቃት ብቻ እንግዲህ አባታችን ስላሴ ጾታ አለው ብሎ የተናገረውን አብረው ሆነው ሲሰሩ ነበር ማለት እንችላለን። ለምን ሁለቱም ነበርና ሙዝ ሲይዙ እንደዛውም ደግሞ ቤተክርስቲያን ላይ አፍ ሲከፍቱ ኖቶል ሁሉንም እያልኩኝ አይደለም፣ ግን ያው ማጆሪቲ ማለት ይቻላል ጴንጤ ነው እያልኩኝ ያለው ፕሮቴስታንት አይደለም። ፕሮቴስታንት ሁሉ ጴንጤ አይደለም። ጴንጤ ሁሉ ግን ፕሮቴስታንት ነውና እና ምንድነው እዚህ ላይ የምንመለከተው እንዳልኳችሁ ይሄ ነው። ግን ለምን እንዲያደረጉ ሲባል ደግሞ ማወቅ ያለብን ለምንድን ነው ሲባል ፍሬያማ ስለሆነን ነው። ባይገርማችሁ ማለት ነው። እንዴት ከተባለ በሙስሊሙ በኩል እንግዲህ እንትና ማን ነው እፎይ የሰራው ስራ አለ። ምን አህባሹና ዋህብያው እርስ በእርስ እየተባላ ያንተ አምላክ እጅ አለው፣ ያንተ አምላክ እግር አለው፣ ያንተ አምላክ ጣዖት ነው፣ ያንተ አምላክ ከሰማይ ወርዶ ወደ ምድር ይመጣል እየተባባሉ ሲሰዳደቡ ሲወጋገዙ የኔ አምላክ ያንተ አይደለም ሲባባሉ ነበር። በእስልምናው በኩል ድባቅ ተመቶ ነበር ነው። ቫኬሽን ላይ ነበርን በእስልምናው በኩል። እንደዛውም በፕሮቴስታንቱ በኩል በአጠቃላይ ማለት ነው ስትሄዱ ከፋፍላችሁታል። እንግዲህ ዲያቆን ቫኬሽን ወጥቶ ነው በዛ በኩልና ጴንጤኮስታሉ የሉተራንን አስተምሮ እንግዲህ እንደምናየው ነው አጋንንታዊ ነው እያለ የካልቪኒስቱን ቱሊፑን ሊሚትድ አቶንመንት አንኮንዲሽናል ኤሌክሽንን አጋንንታዊ ነው እያሉ እርስ በርስ እየተባሉ ነበርና በእስልምናውም በኩልም እንደዛው ነው፣ በፕሮቴስታንቱም በኩል እንዲሁ ነበርና ምን ማድረግ አለባቸው? ቤተክርስቲያንን ኢንዳይሬክትሊም ቢሆን አብሮ ማጥቃት ማለት ነው። ለምን? በሁለቱም በኩል አንድ አይነት ውድቀት ስለገጠማቸው በሁለቱም በኩል ማለት ነው። ለምን? በፕሮቴስታንቱ የትምህርት ልዩነት እንዳለ ዶክትሪናል የሆነ ሶስት ፍቃድ ሲባል ቪው ነው ይባላል። እመቤታችን ቴዎቶከስ አትባልም፣ ወላዲተ አምላክ አትባልም ሲባል ቪው ነው ይባላል። ሰው ሚድነው አምኖ ሲጠመቅ ነው። አይ አምኖ ነው ኤስ ቪው ነው ይላል። እኛ ጋር ሲመጡ አይ ልክ አይደለም ብለው ይከራከራሉ። እና በጣም ያስቅ ነውና ያው በእስልምናውም በኩል ያለው ክፍፍል ነው። እንደዛውም ደግሞ በፕሮቴስታንቱም በኩል ያለው ክፍፍል ስለሆነ ባቢሎናውያን ስለሆኑ ዜን ምን ያደርጋሉ? ኦርቶዶክስን ያው አባታችን ይቅርታ ጠይቀዋል። ስላሴ ጾታ የለውም ቤተክርስቲያን እንዲያታስተምር ተሳስቼ ነበር ብላ ይቅርታ ጠይቀዋል ብሎ ይቅርታ ብለው ይቅርታ ጠይቀዋል። ግን ማን ነው እየተናደደው? ይቅርታ በመጠየቁ ፕሮቴስታንቱና ጴንጤኮስታሉና ዜን ደግሞ ሙስሊሙ በጣም ተናደው ነበርና ባጭሩ ምንድነው በሁለቱም በኩል ስለተመቱ በፕሮቴስታንቱም ቢሆን እንደዛውም በእስልምናም በኩልም ቢሆን ስለተመቱ ኦርቶዶክስን በአስተምሮቷ ሳይሆን አንድ መምህር በተሳሳተ ቁጥር ባቢሎን እያሉ በማምጣት ማለት ነው ቤተክርስቲያንን ለመሞገት ይሞክራሉ። ይሄ ልክ ነው ወይ? አይደለም። እኛ ፕሮቴስታንቱንም ሆነ እስልምናውን ባቢሎን ወይም ተከፋፍለዋል ብለን ስንናገር ፕሮቴስታንቱ ዶክትሪናል በሆነ አስተምሮ ልዩነት ስላላቸው ነው። አንደኛ ሉተራን፣ ካልቪኒስት፣ አንግሊካን፣ ጴንጤኮስታል መካከል መካነ ኢየሱስ እያለ ይቀጥላል። ዶክትሪናል የሆነ አስተምሮ ልዩነት ዶክትሪናል የሆነ ቲቺንግ ላይ ልዩነት ስላላቸው ነውና አንድ አይደላችሁ የምንለው እንጂ እንትና ከእንትና ጋር በአስተምሮ ተለያየ አይደለም። እንትና ከእንትና ጋር በአስተምሮ ተለያየ ሳይሆን አንዱ ቸርች ከአንዱ ቸርች ጋር በአስተምሮ ተለየ። አንዱ ተነስቶ ኢየሱስ አማኑኤል አይደለም ሲል ማንም ያወቅሰው አካል የለም ነው። ይሄ ምን ያደርገዋል? ፕሮቴስታንት አንድ አይደሉም ወደሚል ይወስዳል ነው። ግን በእኛ በኦርቶዶክስ ብንመጡ የሀሳብ መለያየት ሊኖር ይችላል ወይ? አሁን ለምሳሌ ዲያቆን ታላቁ ከዲያቆን ዳዊት ጋር ሊለያይ ይችላል በአስተምሮም ቢሆን ማለት ነው። ግን በማን ይዳኛል? በቤተክርስቲያን ልክ የአሁኑ አባታችን እንደተዳኙት እንዜን ደግሞ ይቅርታ እንደጠየቁት ማለት ነው።
ይሄም በጣም ስለገረመኝ ነው። ሰሞኑን ይሄ ጾታው ምናምን ይቅርታ በመጠየቁ ጴንጤዎች እንደዛ መናደዳቸው ይቅርታ ስላለ ማለት ነው። አባታችን ይህን ዜም በእስልምናውን በኩል ይቅርታ ስለተባለ መናደዳቸው በጣም የሚገርም ነው። ይህን ዜም ደግሞ ቅድም ዲያቆን አንድ ላነሳ ነበርና ዲያቆን መዝሙረ ያሬድ አንስቶት ነበር። ቤተክርስቲያንን አታክ ለማድረግ ብቻ ከኤቲስቶች ጋር ሲያብሩ አይተናል። ምን አይነት ኤቲስት? ስላሴ ናቸው እያሉ ሎቱ ስብሐትና ሲሳደቡ፣ ኢየሱስንም እንደዛው የተሳደበችን አካል ሙስሊምም ቢሆን ጴንጤኮስታሉ ቀለሜ ወርቅ ማለት ነው፣ ቀለመ ወርቅ እንደዛ መሰለኝ የምትሉት። ለማንኛውም ኤርሚያስ ማለት ነው እያስገባ ሲያስመታን እያየን ነበር። ለማስመታት ሲሞክር የኛ አስተምሮ አይመታም። ነገር ግን በነሱ በኩል ማለት ነው፣ በነሱ ፐርስፔክቲቭ እየመቱ ነው፣ በነሱ ቤት ማለት ነው። እና ምንድነው የምታዩት? ቤተክርስቲያንን ያጥቃ እንጂ ሰይጣንም ሆነ ማንም ሆነ አብረው እንደሚሰሩ ነው። ምን እስልም ነው ሙስሊምም ቢሆን ኡስታዙም እኮ ተናግሯል። ሰይጣን ቢመጣ ካፊርን ለማጥፋት ሰይጣን ቢመጣ ከእርሱ ጋር ብሬ አደርጓለሁ ብሏል አንድ ኡስታዝ። አንድ ያልጨረስኩ ይቅርታ፣ አንድ ይሄ ነው ያለው። በጴንጤኮስታሉም በኩል ሁሉንም እያልኩኝ አይደለም፣ እንደ ዳን አሪፍ ልጆችም አሉ። ሁሉንም እያልኩ አይደለም። ማጆሪቲም ባይሆን ማይኖሪቲዎች ንጽጽር ላይ ይሰራሉ የሚሉ አካላትም እንትና ማለት ነው ኤርሚያስ ማለት ነው ኤቲስትን እያስገባ አምላኬ ነው ብሎ የሚያምኑ ስላሴንና ኢየሱስን ስትሳደብ የነበረችን ሴት አስገብቶ ኦርቶዶክስን ሲያሰድብ አይተናል። ይህን ደግሞ ሙስሊሞችም ሲያደርጉ ነበር። ንግስት እንትና የሚሏት ያችን ኤቲስት ቤተክርስቲያንን ስለምትሳደብ ነው እንጂ ለሌላ አይደለም። ምንም እስልምናን ሰብካ ምናምን አይደለም። ነገር ግን ክርስትናን ስለተሳደበች ነው። እና ይሄ መታየት አለበት። በመጨረሻ ግን ማቴዎስ ወንጌል 16:18 ላይ ጌታ እንደተናገረው የገሃነም ደጆች አይችሏትም እንደተባለው ቤተክርስቲያን ማንም መጣ ከጠላታችን ጋር አብረን አንደኛ ጠላት ስል ተቃራኒ የሆነ አስተምሮ ወይም ከቤተክርስቲያን አስተምሮ ውጪ ካለ ሰው ጋር ምንም እገዛ አያስፈልገንም። ሌላውን ለማሸነፍ ማለት ነው። ለማሸነፍ ስል በአስተምሮ ነው። እንደ ኳስ ግጥሚያ ምናምን አይደለም። ማንም አያስፈልገንም ነው። ነገር ግን ምንድነው ለብዙ ሆነው ደግሞ ኤቲስቱም ቢሆን ጴንጤውም ቢሆን ሙስሊሙም ቢሆን እኛን ለማጥቃት ሲሞክሩ አይተናል ባጭሩ። ይሄ ደግሞ ልክ ነው ብዬ አላስብም። እናም ጌታ እንዳለው ተደውሏል ማለት ነው። እኔማ እድል ሰጠሁ እኮ እንዲቀጥል ምናምን፣ ከዛ ልክ እንትን ስንል ወረደ። ሜቢ አላውቅም። አይ መልካም ነው። አሁን ናትሻም ያነሳኸው ቀደምም ሁላችሁም እዚህ ያላችሁ እነ መምህር በረከት ታላቁ፣ ዲያቆን ያሬድ፣ ዲያቆን ታላቁ፣ አሁንም ወንድማችን ናት የተናገርከው ያው እዚህ ሚዲያው ላይ ያለው አይ ቲንክ ሁላችንም በአይናችንም የምናየው ነገር ነውና እውነት ለመናገር ማንሳት የፈለኳቸው ነጥቦች በአብዛኛው ተነስተዋል። ግን ያው በተወሰነ መልኩ እኔም ትንሽ አንዳንዴ መናገር መልካም ነው ብዬ አስባለሁና እዚህ ሚዲያ ላይ እንደነበረ ሰው አሁን ላይ ትንሽ ጠፋ ብልም እና አልፎ አልፎም እንደሚመለከት ሰው እስቲ አንዳንድ ሀሳቦችን ላስቀምጥ። በአጠቃላይ ግን ምንም ይሄ እኮ የሚታወቅ ነገር ነው። ጭንቀት የወለደው ነገር ነው። አሁን ተጨንቀው ነው ያሉት። በጣም ውጥረት ውስጥ ናቸው። በነገራችን ላይ በእስልምና በኩልም እዚህ ፕሮቴስታንቱም ጋር ያሉ ወገኖች በጣም አደገኛ የሆነ ጭንቀት ውስጥ ናቸው እውነት ለመናገር። ምክንያቱም በየትኛውም ሁኔታ ቢመጡ የቤተክርስቲያን ልጆች ጋር መቆም አልቻሉም። ሰው ነቅቷል አሁን። ምክንያቱም እንትናቸው፣ ስራቸው፣ ትምህርታቸው ማጭበርበር ነው፣ ሐሰት ነው፣ ውሸት ነው። ይሄ ብልጣብልጥነት ያለበት እና የሞላበት ስለሆነ አሁን ያንን በቃ በትክክለኛው ትምህርት፣ በእውነተኛው ትምህርት፣ ኦርቶዶክሳዊ በሆነው ትምህርት እርቃኑን ቀርቷል እና ይሄ አልበሳሰው ሊያልፉት የሚሞክሩት ነገር በሙሉ በቃ ስለተመታባቸው ደንግጠዋል፣ በቃ ተጨንቀዋል።
እና እኔ ልል የምችለው እንረዳችሁ ነው። በአንድ በኩል ምን ያርጉ እስቲ ነው የምትሉት? ቆይ እናንተ ማለት እዚህ ምን ማለት እንደ ውሻ ካልተናከሱ ተመልሰው መጥተው በቃ በፈጣጣው አይናቸውን በጨው አጥበው በቃ አንድ ነን ብለው ካልመጡ እንዴት ሊሆን ይችላል? ቢያንስ ትንሽ ይሞክሩ እንጂ አይሳካም። ግን ይሞክሩ ትንሽ እንዴ። ከአሁን በፊት እንደምታውቁት ከየት ቤተ እምነት ነው ስንል አይ ምን ፕሮቴስታንት አንድ ነው እንደዚህ ከእስልምናው ላይ የሚስጠይቋቸው ምን ያው አንድ ነው ይገርማል፣ ሙስሊም ቁርአንም አንድ ነው እንትኑም አንድ ነው ነበር የሚሉ። አሁን ግን ይህ ሁሉ ተረት ተረት እንደሆነ በአደባባይ ትውልዱ እያስተዋለ ነው። እና አይ ቲንክ አሁንም ቢሆን እንደዛ ብንሞክር እንደው ይሳካልን ይሆን የሚል ይመስለኛል። እርስ በርሳቸው ሲያወሩ ትምህርታቸው ሊያጋድላቸው ነው የሚደርሱነት ለመናገር። አሁን እኛ ጋር ለምሳሌ አባታችን ቆሞስ ባለፈው በስተት በተናገሩት እንትን ቀድመን ራሱ እዚህ በተለይ ዲያቆን ታላቁ ቤት በደንብ እሱም ጥሩ ነገሮችን አዘጋጅቶ እዚህም የተወሰነ የሀሳብ ልዩነት ያላቸው አንዳንድ መምህራን ጋር ምናምን ጥሩ ውይይቶችም ነበሩ። ወዲያውን መግባባት ነው የተፈጠረው እውነት ለመናገር። ምክንያቱም ጉዳዩ የመማማር ነው፣ የነፍስ ጉዳይ ነው። ምንም ሌላ ነገር አይደለም ያለው። እዛ እኮ እንዲህ አይደለም። ያው በአደባባይ የምታዩት የምታስተውሉት ነገር የምናስተውለው ነገር ስለሆነ ማለት ነው። ቅድም ሲነሳ እንደነበረው አንዱን የአጋንንት ትምህርት ነው አጋንንት ነው ይባባሉና ከዛ ግን ፊታቸውን ወደ ኦርቶዶክስ አዙሮ ሲያዩ የሚመነፍቅም ሰው አጡ። ስለዚህ ያለው አማራጭ ምንድነው? አይ ወንድሜ እንባባልና ፍቅር ይበልጣል፣ አሁንም ቢሆን ፊታችንን አዙረን ዝም ብለን እንደው ወደ ኦርቶዶክስ ድንጋይ እንወርውር የሚል ሆነ ማለት ነው። እና ዞሮ ጭንቀት የወለደው ነገር ነው። ስለዚህ የሚያደርጉት ነገር ግራ ስለገባቸው ዝም ብሎ እንደ ውሻ መናከስን ነው ያው ትኩረት ያደረጉት። እኔ ሁሌም ቢሆን ግን በነገራችን ላይ እንዲህ ካለ ውሸት፣ እንዲህ ካለ ጥላቻ፣ እንዲህ ካለ ነውር እንዲህ ሰው በነገራችን ላይ አትሊስት እኮ 66ቱን እኮ ቢያንስ እጃቸው ላይ ይዘዋል አይደል እንዴ? እና እናምናለን ይላሉ አይደል? እንዴት በዚህ ልክ እንዴት ሰው በዚህ እጁ ላይ ወንጌል ይዞ እና በጌታ አምናለሁ እያለ እንዴት በዚህ ልክ እንዲህ ይሆናል? እውነት ለመናገር በዚህ አጋጣሚ እነሱ የሚከተሉት ጌታ ሌላ፣ እሱም ሐሰት የሐሰት አባት ውሸት አረመኔ የሆነው የዲያብሎስ ልጆች እንደሆኑ እየነገሩንም ጭምር ነው። በዚህ ልክ ማለት ነው መቀጣጠፍ። አሁን እኮ ችግር የሆነው እኛ እንዲህ እናምናለን ስንል የለም አታምኑም ይሉናል እንዴ። በነፍሳችን ተወራርደን እንዲህ እናምናለን እያልን አታምኑም ማለት ምን ማለት ነው? በነፍሳችን ተወራርደን እኮ ነው። በዚህ እንዲህ እናምናለን ስንል እኮ የማናምነውን ነገር ከሆነ እንደዛ የምንለው ይሄ ነገር እኮ ሲኦል ያስገባናል አይደል? መቼም አንድ ሰው እንዲህ አምናለሁ ሲል እኮ በነገራችን ላይ በህይወቱ ላይም እየፈረደ ነው። እንዲህ አናምንም ስንልም ደግሞ የለም እንዲህ ነው የምታምኑት በቃ። እና እኛም ማናቃት ኦርቶዶክስን ፒክቸር ስለው ነው እንግዲህ ያንን እየተዋጉ ያሉት ወይም ደግሞ ምናልባትም የማይሆን ስም እየለጠፉ ያሉት። እና ይሄ አሁን ጥላቻ የወለደው በአንድ በኩልም በእርግጥ ናፍቆትም ሊሆን ይችላል እውነት ለመናገር አንዳንዶች እኮ ተናፍቃቸዋለች ኦርቶዶክስ ተዋሕዶ ቤተክርስቲያን። እዛ እኮ ሰላም የላቸውም እግዚአብሔር በሚያውቀው። እንዴ የጣኑ ጢስ በቃ ናፈቀኝ አሁን ድረስ ይሸተኛል ያለ ፓስተር ነበር አይደል? በኋላ ደግሞ እንደገና ቀይሮት ወዲያውኑ ተሳዳቢ ሆነ። እውነት ለመናገር ወዲያውኑ ተሳዳቢ ሆኖ ደግሞ መጣ እና እንዲህ ያለ ናፍቆቱም ይሄ ምኑም ሲቀላቀል ጭንቀቱ ምኑም ሲቀላቀል ልክ በቃ እንዳበደ ውሻ ነው እየሆነ ያሉት። እና እኔ እንደው ልመክር የምችለው ፕሮቴስታንት ወንድሞቻችን ሙስሊሞችን ቢሆን እኛ ሰውን ሁሉ እንወዳችኋለን። እንደው ማለት የሆነ ከጥላቻ ወጣ ብሎ ከውሸት ወጣ ብሎ ሰከን ያለ እንደዚህ ውይይት ማድረግ እንዴ ዲቤት ሲጠራ በቃ የሌለ ስም ነው የሚሰጠው፣ የሌለ ዘመቻ ነው የሚደረገው። ቀደም አሁን ስጠሩት የነበረው ግለሰብ በምን አይነት መንገድ ሲያመልጥ እንደነበረ ሁላችሁ የምታውቁት ነገር ነው። እና እንደዛ ሳይሆን ፊት ለፊት እኮ ሰው ላመነበት እኮ ኢቭን ሞት እንኳን ቢመጣ መሰየፍ እንኳን ቢመጣ ዋጋ ይከፈልበታል አይደል? ምክንያቱም የዘላለም ሕይወት ጉዳይ ስለሆነ ማለት ነው። እንደዛ እንጂ ይሄ ዝም ብሎ ዲሲቭ ማድረግ በቃ ይሄ የማጭበርበር ከዛ ደግሞ ጥላቻን አምቆ ይዞ በውስጥ ከዛ ደግሞ ሌላ ሰው እንዲጠላ የማድረግ አይነቱ ነገር እኔ አይበጅም። እና ሰከን ብሎ መነጋገር ብቻ ምን አለበት መማመር ብቻ። በነገራችን ላይ የሽንፈታቸው ሽንፈት እኮ እንኳን አይደለም አደባባይ ላይ እንደዚህ ወጥቶ መሳደብ ኢንቦክስ ላይም እኮ በጣም የሚሰድቡን አሉ። እንደው በደንብ ተግታችሁ አሁን ብታገለግሉ ቲክቶክ ላይ ማለት ነው። እንደውም እኛ እየጠፋን ነው እንጂ እግዚአብሔር በሚያውቀው እኔ አሁን በፊት በጣም ከፍት ነበር አይደል? በውስጥ በቃ የሌለ ጴንጤ ነበረ በቃ የሚሰድበኝ። አንተ ደብተራ ልጅ፣ አንተ ጠንቋይ ልጅ እንዲህ የሚሉ ሲልቦች ማለት ነው። አይረሱኝም እንትኖቹ ራሱ ያስቀኛል። እና ይሄ ሽንፈት በተለይ ደግሞ ሰው ልክ
ሲያምን እንደገና ሰው አስተምረን ልክ ጫፍ የደረሰ ሲመስላቸው እንዴት እንደሚነሳባቸው እንዴት እንደሚናዳሉ። በእርግጥ በነገራችን ላይ ይሄ ከክፉ መንፈስ እንደሆነ እናምናለን። እና እንደው ሰከን ማለት ብቻ ልክ እዛ ጋር ስንት የስተት ትምህርት ታቅፈው ለዛውም ደግሞ ከሰሞኑ ከእስልምናው ጋር ሁሉ እስከ ማበር ድረስ አንድነት እስከመፍጠር ድረስ ሲደርሱ ለምንድን ነው ግን ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ ጠምደው የሚይዟት? ማለት አንዳንዴ ራሳቸውን ቢጠይቁ ምን አለበት? በእርግጥ ህሊና ያላቸው ወንድምቶች ደግሞ አሉ። እግዚአብሔር በሚያውቀው መሰረታዊ በሆነ በክርስትና ትምህርት እስቲ ማን ነው ሲወያይ ያያችሁ? ይህ ሰውዬ መቼ ይሄዳል? በጥምቀት ተወያይ ብትሉት፣ በቅዱስ ቁርባን ተወያይ ብትሉት፣ በምስጢረ ሥላሴ ተወያይ ብትሉት፣ በነገረ ክርስቶስ በምንም ተወያይ ብትሉት አይወጣም። ታቦት በብሉይ ኪዳን ታቦትም ያውም በብሉይ ኪዳን ማለት ነው። ስዕል እንዲህ አይነት ነገሮች ላይ ነው የሙጥኝ የሚለው እና ገድል ነው በቃ እሱ ገድል ነው የሚለው እያጣመመ እኛን እየሸወደን ነው ብለው እኮ እዛው አብረውት እኛን ሲሳደቡ ቤተክርስቲያን ሲሳደቡ አብረውት ሲዋሹ በጣም በብዙ ነገር ሲደግፉት የነበሩ ሌላው ቀርቶ እስከ ስንት $100,000 ተሰብስቦ ቤት ጠበበኝ ስሩልኝ አይነት ነገር ስልኬ ሊፈነዳ ነው ግዙልኝ አይነት ነገር እንዲህ ሲሆን ብዙዎቹ ነቅተዋል ባይዚ እና ጉዳዩ ቢዝነስም እንደሆነ የሚጠባበቁት ለቢዝነስም እንደሆነ በጣም ብዙዎቹ ገብቷቸዋል። እግዚአብሔር በሚያውቀው በጣም ብዙዎቹ አውቀዋል። እና ብዙዎቹ ከማወቃቸውና ከመንቃታቸው የተነሳም እውነት ለመናገር እንዳልኳቸው አሁን እኛ እውነት ለመናገር የሚጠጉት እዚህ ብቅ ጥልቅ ነው የምንለው እንዲህ ባልነው ራሱ በተሰራ ስራ ነው። ምናልባት በጥባት የሚያገለግሉ ወንድምቶች አሉ በደንብ የሚጨናነቁት፣ ግን በደንብ ደግሞ ብንሰራ አሁን ሰው ራሱ አሁን እዚህ እንትን ላይ ስትመለከቱ በእስልምና በደንብ ነቅቷል። እዚህም ደግሞ ወደ ቸርች የሚሄድ አሁን ብዙም የለም እና በጣም ጭንቋቸዋል። በነገራችን ላይ እንዲቀለል ነገር እንዳይመስላቸው የተሰራው ስራ ብቻውን እዚህ እንደደረቅ እንጨት ቆሞ ያለ ጴንጤ ነው አብዛኛው የሚገኘው ማለት ነው። አሁን ብዙ ሰዎችን አገኛለሁ አንዳንድ ኢቨን በጣም እያለቀሱ ሁሉ ባካችሁ ከዚህ ጉድ አውጡን በቃ እንዲህ አይነት ሙድ ውስጥ ነው ያለን የሚሉ አሉ እውነት ለመናገር እና ይህ ጨንቋቸዋል እውነት ለመናገር እንጂ አንዳንዶች እኮ አታክ የሚያደርጓትን ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልሳ ሲጠይቋት አይ የጌታ ቤተክርስቲያን ናት እኮ ይሏቸዋል። ደግሞ መልሶ ያው ዳኒ ዶክተር ከታች አለ እና እንደዚያ ያውና መልሰው ደግሞ ይቦጭቁናል ማለት ነው። የጌታ ቤተክርስቲያን ከሆነች እኮ ቤተክርስቲያን መታገል በነገራችን ላይ ጌታን መታገል እኮ ነው እና ልታሸንፋት ነው። የገሃነም ደጆች ሆነ ልትመጣ ነው። ከገሃነም ደጆች መካከል ሆነ መተህ ልታሸንፍ ማለት ነው። ይህ እኮ አይሆንም በነገራችን ላይ እና በጣም ጥንቃቄ ነው ይፈልጋል። የነፍስ ጉዳይ አድርገን ጉዳዩን በደንብ ብንይዘው ብንማማርበት። አሁን ከስር ዶክተር ዳኒንም እያየሁ ስለሆነ የዛሬ አይ ቲንክ 3 ዓመት በፊት ይመስለኛል ፈቃድ 3 ነው በስላሴ ዘንድ ብሎ በጣም በቃ ትንሽ በአቅሚቲ ላስረዳው ሞክር እዛው ላይ ነው እና አስተካክሏል። ልመጣበት ነው ወደዛ ልመጣ ነው እና በቃ ተስፋ ስቆርጥ እንዲሁ ዳንዬ በፍቅር አላስገባም ምናምን ብዬ እውነት ለመናገር እሱ ምስክር ነው። 1 ዓመት ከምናምን አላስገባውም ነበር እስከ ቅርብ ጊዜ ድረስ ኦልሞስት ወር ገደማ ያንን ትምህርት ሲደግሞ ምናምን የሆነ ጊዜ አስገባሁት። ኦልሞስት ዓመት ገደማ ሊሆን ይችላል ኦር ሰምቲንግ። አሁን ግን ወር ገደማ እዛው ነበረ። ከሰሞኑ ግን በደንብ አይ ቲንክ ያነባል ባይዚ ዳን በዚህ አጋጣሚ አፕሪሺየትድ እንደው በዚህ ጉዳይ አሻሽሉ ምን ብሎ መጣ እና አይ እንደው በኤርሊ ቸርች ፋዘሮችም በቃ እንዲህ ነውና ፈቃድማ በቃ የባህሪ ነው ምናምን። አሁን አየው ለመማማር ሲሆን አሁን መልካም ነው እውነት ለመናገር እጂ ዝብለ ግትር ብለህ ግን በቃ እንዲህ ነው በቃ የተለየ ያልተለያየ እንደዚህ አሁን እንዲህ ከባድ ነው በእውነት። በሌላውም ጉዳይ እንደዛ ይሄ በጣም ትክክል አይደለም እውነት ለመናገር አለ። አሁን ወንድማችን እንዳነሳውት በቃ እንደዛ ለመማማር ቢሆን ምን አለበት? በፍቅር ብንነጋገር ምን አለበት? ይሄ ከጥላቻ ወጥቶ በዛ ልክ መማማር ቢሆን ይሄ እኮ ሽንፈት እኮ አይደለም እውነት ለመናገር። ይሄ እኮ እውነት ለመናገር ማሸነፍ እኮ ነው። ይሄ ከምር ክርስቶስን የሚያስደስተው ይሄ ነው እና በዚህ ልክ ግን ያው ትምህርታቸውን አንዳንዶቹ ደካሞች ዞር ብለው ሲያዩት ወይ የግል ዕውቀታቸውንም ዞር ብለው ሲያዩት እንደማያዋጣ ስለገባቸው ስለዚህ ያላቸው አማራጭ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሆነች በቃ ጨለማ አድርጎ ማሳየት። ኧረ እባካችሁ እንዲያናምንም የለም እንዲህ ነው የምታምኑት ግግም። ከዛ በቃ ይሄን ምስኪን ዝም ብሎ ምስኪን የሚከተል ጥቂትም ቢሆን እሱን የማነሁለል አይነት ስራ ነው እየተደረገ ያለውና ዞሮ ጭንቀት የወለደው ነገር ነው ብዬ አስባለሁ። እና በጣም ይሄ ያላቻ ጋብቻው ደግሞ በጣም እጅጉን የዛ ውጤት እንደሆነ አምናለሁ። ዞሮ ግን እግዚአብሔር ይማራቸው ከምር በጣም እኔ እንደው ከልህኝነት ወጥተው በተቻለ መጠን እንደው ምን አለበት ለህይወት ቢሆን እኔ አሁን በውጭ አንዳንድ ውይይቶችን ከሰሞኑ እያየሁ ነበረ ማለት በስርዓቱ ነው
የሚወያዩት። እውነት ለመናገር በጣም ትልልቅ ርዕሶች ነው የሚያነሱት። እዚህ ደግሞ በጣም ፊት ለፊት የተጻፉ ነገሮችን እንኳን እያነሳን አይገባቸውም እግዚአብሔር በሚያውቀው እና ምንድነው እሱ የእልህና ጥላቻ ውስጥ ሲገባ አንዳንዴ እንደዚህ ይሆናል እና ክርስቶስን በእኛ ላይ የሚሰራው ሁላችንም ላይ ባላመኑት ፕሮቴስታንቶችን ባመነው በእኛ ላይ የሚሰራው እውነት ለመናገር ልባችንን ንጹህ አድርገን ቅን ሆነን ስንቀርብ እንደሆነ ነው የማምነው። አባቶቻችንም እንደዛ ነው የሚናገሩት እና ይህንን ቢያዩት መልካም ነው። ከዚህ ውጭ ግን ዲያቆን የመጨረሻ ሀሳቤ እኔ እስልምናው ላይ የምሰሩ ወንድሞቻችን ይችን ነጥብ ብትዙልኝ አይዶን ነው። ዲያቆን እዚህ ጋር ምን አይነት ሀሳብ እንዳለ በአክቹዋሊ ተወሳይ አቋም ሊኖረን ይችላል። ስትሰሩ የፈለገውን ያህል ይሁን እኛን እንድናለው አስረዘምኩ መሰል ይቅርታ በጣም ዲያቆን። እሺ ጨርሰናል። በቃ ይበቃናል። 4 ሰዓት ቁጭ ብለናል። የገባን አድሬስ ያደረግነው ይመስለኛል የገባንበትን ሀሳብ። የመጨረሻ ግን መናገር የምፈልገው ነገ ላይቭ ከፍታችሁ ፕሮቴስታንቶች ማለት ነው እንዲህ ተባልን ስማችን እያጠፉት ነው ምናምን እንዳትሉ። you were given the chance to defend yourself። አሁን መጣችሁ ነው እኛ እንዲህ አላረግንም ምናምን ብላችሁ ዲፌንድ የማድረግ እድሉ ነበራችሁ። you don't። ስለዚህ ሳይለንስ ራሱ ኮንፈርሜሽን ስለሆነ ታላቁ ቆይ አንዴ ሳይለንስ ራሱ ኮንፈርሜሽን ስለሆነ ብታወራን አሪፍ አይመስልም? እሺ ምንድን ነው የምትለው? ማለት እስካሁን አውርታችኋል እና የራሳችሁን ሀሳብ እስካሁን ካወራችሁ እኛም እናውራበታ። ምንድነው ሀሳብ ተናገር። አንደኛ ይሄ ነገር ምንድነው ቶታሊ ስህተት ነው ብዬ ነው ማለት እኔም በጣም ይሄ ሀሳብ በእርግጥ የአንተ ሀሳብ ነው ብዬ ኧረ እኔ ጴንጤ ነኝ። በጣም ጥሩ እሺ ቀጥል። ይሄ ሀሳብ ፐርሰናሊ የሙሉ ኦርቶዶክሳውያን ሀሳብ ነው ብዬ አላስብም። ሀሳቡን ያነሳው አንተ ነህ። ፐርሰናሊ ይሄ ያንተ የታላቁ ሀሳብ ነው ወይ ደግሞ ያንተ ሀሳብ? ይቅርታ ታላቁዬ፣ ጌቾ ሙስሊም አይደለህ? አይደለም ጴንጤ ነኝ። ምን አለ ቢዋሽ አንዴ ቆይ። አይ ከዚህ በፊት የወራን ስለመሰለኝ ነው። አላህ ጣዖት ነው በለን እስቲ አንዴ። ታውቀኛለህ እኮ አይመን፣ እኔ እናንተ እንተዋወቃለን። ምን ችግር አለ? ኦኬ እኮ አላህ ጣዖት ነው ብለህ አንዴ ጀምር። ምክንያቱም ክርስቶስን ስለሆነ አንተ የምታምነው። ያ እኮ እኔ ከታላቁ ጋር ላውራበት። እኔ አላህ ጣዖት ነው እላለሁ። አላህ ጣዖት ነው ችግር የለም። እኔ እናንተ እኮ እንተዋወቃለን። በእርግጥ አንተ አታውቀኝም ስለሆነ ችግር የለውም። ኦኬ እሺ ቀጥልሽ ታላቁ ይቅርታ። በነገራችን ላይ ማለት ነው ዲያቆን አይመን አላህ ጣዖት ነው ማለት ችግር የለባቸውም እንደሆነም ስለሚያውቁ መሐመድ ሐሰተኛ ነብይ ነው የሚከብዳቸው። ለወደፊት ውጭን ተጠቀማት ለማለት ነው። ቀጥል ጌች። አይ ታላቁ ችግር የለውም። እኔ መሐመድም ሐሰተኛ ነብይ ነው ላለው ችግር የለውም። እኔ ጴንጤ ነኝ አልኩ እኮ አልዋሽም። ምንድነው ዋሻለሁ? ቀጥል። ያ ፖይንት ማለት ያቁኛል፣ የሚያቁኝ ሰዎች አሉ። ባይዘው አንተ አታውቀኝም፣ አይመንም ግን ረስቶኝ ከሆነ ነው እንጂ ይሄ ቶታሊ ያንተ አይዲዮሎጂ ነውና ያንተ ሐሳብ ነው አይደለም። አላየህም? ቅድም ያ ሁሉ ሰው ሲናገር ኮሜንት ላይም ገስት ላይ ያሉ ሰዎች ተናግረዋል። አሁን አንተ ራሱ አንዴ አሁን እኮ ታላቁ ምን መሰለን ጌቾ ቆይ አንዴ ለምሳሌ ቀለሜ መምህር ነው። ኦፍ ኮርስ። እሺ ነገረ ድነት አስተምረዋል? እኔ ተራ መመን ነኝ። የዛን ዲፕሊ አይደለሁም። ሚስጥረ ስላሴ አስተምረዋል? አሁን እሱን ነው የምትለው ወይስ አስተምረዋል ወይስ አላስተማረህም? አስተምረዋል ስትል ማለት ሚስጥረ ስላሴ ተምረሃል ከቀለሜ? ከቀለሜ ጋር ምን ያገናኝ? አስተምሮ ነው ስትል ምን ያገናኘኛል? እኔ እሱም አንድ በቃ ቀጥታ መምህሬ ነው ብለሃል። ምን ተማርክ ከሱ? እኮ ማለት የእሱን ሀሳብ ትደግፈዋለህ ወይ ካልከኝ አዎ ነው። የምን ሀሳብ ነው? እኔ ስለ ሀሳብ አይደለም እያወራሁ ያለሁት። ምን ትምህርት ተምረሃል? እሺ እሱን ተው። ኤኒዌይስ እሱን ተው በቃ ችግር የለም። መምህሬ ነው ብለሃል። ቆይ መምህር ከሆነ ያስተማረህ ምንድን ነው? ስማኛ፣ እኔ መስማት አትፈልግም? አልፈልግም። ምን ጠይቀህን ብቻ መልስ። ምንድን ነው ያስተማረህ?
ምንድን ነው ያስተምር? እኔ እሱ ለምን ያስተምረኛል? እሱ ትቀበለዋለህ ወይ እንደ መምህር እንደ አንድ ፕሮቴስታንት ካልከኝ አዎን ያልኩኝ። ምን ተማርክ ከሱ? ምን ተማርክ? ይሄንን ትምህርት በል እስኪ። እኔ እኮ የእሱ ተከታይ እኮ አይደለሁም ታላቅዬ። ምን ተማርክ ከሰውየው? መምህር ነው እስካልክ እሱ ግዴታ ምንድን ነው? ሚስጥረ ሥላሴ ነው? ነገረ ክርስቶስ ነው? ነገረ ድነት ነው? መጽሐፍ ቅዱስ ነው? መጽሐፍ ቅዱስ ጥናት ነው? ምን ተማርክ እስኪ ከሱ? አሁን እኔ እኮ የሱ ተከታይ አይደለሁም ታላቁ። እና ማን ነው ዲፌንድ የምታደርገው እዚህ ጋር? ኦኬ አይ እኔ አንተ ነው ባይ ዘ ወይ አንተ ሐሳብ ነው ያንተ አይዲዮሎጂ ነው እያልኩ ያለሁት። አይ ዶንት ኬር የኔ ቢሆን ባይሆን የኔ ጥያቄ መጀመሪያ አዳምጥ። ፔንቴኮስታል ስለሆንክ ጴንጤ ስለሆንክ እና ጴንጤ መምህር ብለህ እየጠራኸው ቀለም ወርቅ አይተንፍሱን ስለሆነ ምን ተማርክ ከሱ? ስፔሲፊካሊ ይሄ ነው ትምህርቱ። እኔ የሱ ተከታይ አይደለሁም። ከሱ ምንድነው መማረው? እኔ የማን ተከታይ ነህ? እኔ ኢየሱስ ተከታይ ነኝ። ጴንጤቆስጤ ኢየሱስ በነበረበት ዘመን ነበረች? እባክህ አሁን ይሄን አይደለም ማውራት ያለ። እኔ አሁን ሐሳብ ያነሳው ሐሳብ ላይ ማውራት አይቻልም። አረ እሺ ምን ጭንቅላት ኖሮ ነው አንተ ሐሳብ ገልጡ? ማጠቃለያ እየተናገረ ዲያቆን ታላቁ እውነት እየተናገረ ከሱ ምንድነው የምማረው እኮ አለ። እውነት እየመሰከረ እንዴ ምን ነው አንተ እውነት ሲመሰክር ከሱ ምንድነው የምማረው እኮ ደግሞ ከቀለሜ ምንም አልማርም እኮ አለ። ከኤርሚያስ አይደል ከቀለሜ ምንም አልማርም ከሱ ምንድነው የምማረው አለ። ይሄ መንፈስ ቅዱስ ገልጾለት ነው እንዳለ ችግር ነው። ያናገራል እኮ ምንድነው ፊቱን ጸፍቶ አፉን ከፍቶ የሚባል ነገር አለ በዛ ተርጓሚው። ሲጀመር ታላቁ የትኛውን ሐሳብህን የተቃወመው? እሱ እኮ ራሱ አልገባኝም። አንተን እኮ ነው ቀጥታ ፐርሰናል አታክ ነው ያስመሰለው። ይህ እንዲህ የሚለው ሐሳብህ እኮ አላለም ብሏል። እንደዛ ሐሳብና ማሰቢያ ሲገናኙ ነዋ። በጣም ቅድም ስንናገር ይቅርታና ታላቁ ቅድም ስንናገር ማለት ነው ከስር በቃ ሀሜት 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 እያሉ የሚጽፉ ነበሩ። ጋይስ ሀሜት እንዲህ ነው እንዴ? ሁሌ እዛ ስትቦጭቁን የአባቶቻችን ፎቶ እየተቀመጠ የወንድሞቻችን ምናምን የሌለ እዛ ጸጥ ብሎ አሜን ክብር ለኢየሱስ ይሁን ይላሉ። እንዲኩናት አሪው ኦኬ። እኔ በጣም ይገርመኛል ካምር ባይ ዘ ዌይ እዚህ ላይ አርሊየር ቱዴም ሀሳብ ሰጥቼበታለሁ። ያው እንግዲህ አሁን ለ10 ቦታ ተከፋፍለዋል። ግን እነ ቀለሜም ኤርሚያስም ሁሜቨር በሏቸው የፐርሰናል እንትን ፒክቸር የሰው ልጅ ሳይቀር ማለት ነው የዳዊት ሉትራን ልጅ ሳይቀር ማለት ነው። እኔ በጣም ያሳዘነኝ እኔንም እኮ ወርደውብኝ ሁሉም ያልተሰደበ የለም እዚህ ቤት እንግዲህ መቼስ አይደለ። ከሁሉም ግን ያሳዘነኝ የዳዊት ሉትራን ልጅ ሳይቀር ማለት ነው ተሰድቧል እዛ ቤት ማለት ነው። ጭጭ ማንም ምንም አላለም። ለምን? ጥሩ ተሳዳቢ ስለሆነ። አሁን እዚህ ፕሮቴስታንቶች ወጣን የሚሉት እነ ሙለታ በላቸው እነ ዳኒ በላቸው እነ ሳሚ በላቸው መናገር የጀመሩት ትክክል አይደለም የሚሰራው ስራ ማለት የጀመሩት እነሱ ሲነኩ ነው እንጂ ፐርሰናሊ እኛን ተውን። እኔ I don't care really የሰው ልጅን ሳይቀር ማለት ነው እየገቡ ፎቶ ለጥፈው ሲሳደቡ nobody said nothing ያ ሀሜት አይደለም። እርስ በራሳቸው እንኳን ዲፌንድ ማድረግ ፓስተር ዳዊትን አጨልለውታል ነበር እንዴ ያቆን? ኤግዛክትሊ እነ ሻሎምን ሁሉም ነገር ሲደረግ ማለት ዝም ብለው እነሱ ሲነኩ ስድብ ግን ሮንግ ነው ማለት ጀመሩ እና ኢቭን እርስ በራሳቸው ማለት ነው። እኔ በጣም እየገረመኝ ነው። ርዕሰ ተሳዳቢያን ባይዘው እየመጡ ነው። ካሎራው የእንታ ተሳዳቢ ናቸው እና አይ ዶንት ኖ ታላቁ እንትኑ ካለ ባንድዊቱ ካለ ካሎራው ማለት ፎቶውን ፕሮፋይል ፒክቸር ያደረገው ልጅ ነው ታላቁ ነፍስ አይማር አይደለም እንዴ? አይ ነው
ቪዲዮ አንዴ መጥቶልኝ ይቻለው ይሄን ካሎራውንማ እንደዚህ አትለውም። ከፕሮቴስታንት ኦርቶዶክስ ለኦርቶዶክስ ትምህርት የሚጠጋ ትምህርት የሚያስተምር እኮ እሱ ነው። አናፖሎጂካሊ ልኮልኝ እና ምንድነው ልዩነቱ ምናምን እያልኩኝ በጣም ፈታ እያልን ነበር። ያ ነው ትዝ ያለኝ እንጂ እኔ እመቤቴን ሰምቼውም አላውቅም ሰውየው ምን እንደሚያስተምር ምን እንደሚል ምናምን። ኧረ እንዴ ካሎሮ ብዙ ሰሞኑን እኮ እያረማቸው ነው እንደውም እየከፋት የጴንጤ ቀተ እምነት በሱ ቁጥጥር ስር ነው። ወዳትም ጠላ እና ጥሩ ሰው ነው ለምትሉኛውን ካሎሮን ሪስፔክት ማድረግ አለብህ። አሁን ባለው ሁኔታ ታላቁ በቀደም ራሱ የሆነ ቤት ሰምቼዋለሁ። እኔ ኢየሱስ ክርስቶስን ይለምናል ማለት አልችልም ሲል ነበር። ኧረ ጉድ ያለው እሱ ነው አይደለ? አብና መንፈስ ቅዱስ አያወጡም። ኧረ ጉድ ያለው አዎ፣ እንደ ወገን ምን ውስጥ ነው ያለው? አይ ካሎሮ ቢያንስ ሰላም ይበለን ገብቷል። ታላቁ እንግዲህ ቆይ አቆየነ ለሱ ካለን ፍቅር የተነሳ ነው። ካሎሮ ጤና ይስጥልኝ። እንዴት ናችሁ? ታላቁ ቆንጆ ትናገራለህ፣ ታላደንቃል አላልፍም፣ ግን ንግግር ያው መሰበር ቢሆን ሰበር ነበር። አንድ ቼክ ላድርግ። ዳቆናለህ ታላቁ ምን ተሳደበ ደግሞ? እግዚአብሔር ልቦና ይስጠልህ ሁላችንም። ሳሚ ሰላም እንዴት ነህ? እሺ በቃ ሰላም ካልከን ይበቃል። አይበቃም? ሌላ ጊዜ መምህር በረከት ትንሽ ተንፈስ። እሺ መምህር በረከት ቅድም ያነሱት ሀሳብ እንደው የሰባ ሀሳብ ነው። እግዚአብሔር ያክብርልን። ፕሮቴስታንትን በዚህ ልክ በፊትም ማከብሮት ሰው ኖት። አሁንም እንኳን ወጆች እንኳን እኔ ያነሳሁትስ ካልወራው እሳቸውን ላናገር እና በጣም እናመሰግናለን መምህር በረከት። እግዚአብሔር እንደው ወደ እውነት ይምሮት ብያለሁ። ስልኩን ወይ ሚውት አድርገውና ያኛውን እንደሱ መልሳ። አይ ዳቆን የሚውጣ በቃ ስልክ ያዘው። ብዙ የተደወለ ነው መሰለኝ። እድል ስጡኝና አንድ 2 ደቂቃ ላውራ። አንዳንድ ነገሮች በጣም ስታሙ ነበር፣ ያልሆነ ነገር ስታወሩ ነበር። ከመምህር በረከት ውጪ ሁላችሁም ያወራችሁት ነገር እንደው የሰባም ነገር አይደለም። ከመሳደብና አሜት ነው የያዛችሁት። ያ ደግሞ ለክርስትናው ጥሩ አይደለም። ቆይ ካልወራው እባካችሁ። ይሄ የማን ዶክመንት ነው? ይሄ ማን ነው ያዘጋጀኝ ዶክመንት? የቱን ዶክመንት? ፊት ለፊት የምታየው እንጂ ይሄማ የእናንተ ድርሳነ ዑራኤል ይላል። እንግዲህ እናንተ ነው። ይሄንን ዶክመንት ያዘጋጀው ማን ነው ነው ጥያቄ። እኔ ሃይላይት ያደረገው ማን ነው ካለው እኔ ምን አውቃለሁ? እሱን ማንም ያዘጋጅ ማንም እኔ ምን አገባኝ? ዋብያም ይሆናል እናንተም ትሆናላችሁ። ማንም በጣም ጎበዝ ልጅ ካልወራው። አይ አንተ እውነትም ጥሩ ሰው ነህ። አሁን እነ ዲያቆን የሚሉት ነገር ገባኝ። ዋሃብያም ይሆናል ብለሃል። ቀለሜ ነው ያዘጋጀው። ለዚህ እሱን ነው ያለው። ጎበዝ ልጅ። ስድቡ ይቆይልንና ነው ማለት ነው። ቆይ አንዴ ቆይ ስድብ ቆይ አይደለም። ቀደም የተሳደባችሁትን ክሊል አድርግ እንጂ ማመስገን ላለብኝ ሰው ላመስገን። ሰማን እኮ ታላቁዬ ምንድነው? ስለዚህ ቀደም ማዘጋጀቱንና ይሄ ዋሃብያ እጅ መግባቱ ዶክመንት ሼር እንደምትደራረጉ ማሳያ ነው ማለት ነው። ምንድነው ስድብ? ኤርሚያስን እንደው በስሙ ብጠራው ጥሩ ነው። ካንተ አይጠበቅም። ኤርሚያስ አበበ የሚል ስም አለው። እንደዛ ብጠራው ጥሩ ነው የሚሆነው። ቀለም ወርቅን የመሰለ ስም እንዴ! ምንም ችግር የለውም። እናንተ ካስደሰታችሁ አድርጉት። ግን እባካችሁ ባትሳደቡ። በተለይ ፊት ያላችሁ ሰዎች ናቸው። ቆይ እባክህ ብለህ ታወራ። ምንድነው ስድቡ? ከዚህ በላይ ምን ስድብ አለ? ምን ያልተሳደብከው ነገር ምን አለ? ጠይቀኝ እንጂ ምን ያልተሳደባችሁት ነገር አለ? አንድ ታላቁ አንድ ጥያቄ ልጠይቀው። ካሎራው ምን ያልተሳደባችሁት ነገር አለ? እሺ ካሎራው
እሺ ኤርሚያስ ባይዘዌ በትምህርት በየትኛውም ትምህርት በየትኛውም ትምህርት ፊታችን አቀርቡም። እኔ በየትኛውም ትምህርት በየትኛውም ትምህርት ሊቀርብ ነው ድሮስ ቢሆን በየትኛውም ትምህርት ይኸውላችሁ ያስፈልግም ወደ ይሄን ፊት ይዞ ሲሳደብ ሰምተኸዋል ወይ ልል ነበረ። ጀስት አይ ካሎራውን አስገባውና በአንድ ርዕስ አሁን ይነጋገረኛ ጋር ጩኸት ነው የሚሆነው ግን እንጂ እስኪ በእንትን ዙሪያ እንነጋገር። በጣም የፕሮቴስታንት ኮር አስተምሮ በሆነው በኢምፒዩትድ ራይቸስነስ ጽድቅ ኧረ መምህር ቀለል ያርጉት። ጥሩ ግምገማ ነው የደረሰኝ ፊድባክ እና የእንትኑ ነው። አሁን ለምሳሌ መምህር በረከት በጣም ቀስ ብለው ነው የሚያወሩ፣ ለስላሳ ጥሩ ሰዎች ናቸው ካሉ በቃ እየገቡላቸው ቢሆንም እንኳን የተወሰነ ነገር ሲናገሩ ዝም ይሏቸዋል ማለት ነው። ሲሰድቧቸው መልሰው አይሳደቡም፣ በእነሱ ሌቭል አይገኙም ማለት ነው። ሲሰድ መልሶ የሚያስታጥቀው ከሆነ ግን ተሳዳቢ ነው ይላል። ቀስ ያ ምንም ሳይሳደብ እንደዚሁ የሚያወራ ከሆነ ግን ያ ይመቻቸዋል። ምክንያቱም ለእነሱ ስራ የሚሆነው ቴዎሎጂካል ነገር ዲስከስ ማድረግ ሳይሆን ፐርሰናሊ ዲሁማናይዝ ማድረግ ነው ሰው እና አሁን ቀርሶ ደግሞ ሲሰደቡም አይመልሱም ይመስለኛል፣ ዝም ይላሉ ማለት ነው። እንደዛ ሲሆን ብንሰድበው ምንም አያመጣም፣ በቃ እንግባለት ይላሉ ማለት ነው። እኔ ምንድነው አንድ ርዕሰ ጉዳይ ከተነሳ ምንም ሆነ ምንም አለ ፖለቲካም ተሰራ ምንም ተባለ ምንም ተደረገ የሆኑ ሰዎች የሚሰሙ ሰዎች ይኖራሉ ብዬ ነው ማስበው እና እዛ ላይ መልእክቱ ላይ ነው ፎከስ ማድረገው። ያው ለቲክቶክ በእርግጥ ይሄ አይነት አካሄድ ላይ ጠቅም ይችላል። ቲክቶክ 90% ፖለቲካ 10% መልእክት ስለሆነ ላይሆን ይችላል። አይ ቲንክ አሁን ሳስበው እኔ ብዙ ጊዜ ተናግሬያለሁ። እንደውም እኔን ሲያመሰግኑኝ አይ ካመሰገናችሁ ዝም ብላችሁ አመስግኑ እንጂ at the expense of others ሌሎች ወንድሞቼን ምናምን ዝቅ አድርጋችሁ እንደዛ አይስማማኝም ብያለሁ እና አሁንም ተጨማሪ ይህንን መልእክት ላስተላልፍ። ከሌሎች ጋር ኮምፔር ተደርጌ እኔ መመስገን አልፈልግም። እሱ ይሄ ምስጋና ሳይሆን ስድብ ነው ለእኔ። የቤተክርስቲያን አገልጋዮች ወንድሞቼን፣ ዲያቆናትን፣ መምህራንን ዝቅ አድርጎ አንድ ሰው እኔን ቢያመሰግነኝ እኔ እንደሰደበኝ ነው የምቆጥረው እንጂ እንዳመሰገነኝ አልቆጥረው። ዲያቆን ዘማርያምም እንደዛ ብለው ያስቡ ነበረ። መምህር ዲያቆን ዘማርያም ቀስ ያለ ልጅ ነው ምናምን እያሉ በጣም ሌላውን መናቅ፣ ዲያቆን ዘማርያም ከፍ ማድረግ መጣና አጅሬ እንዴት ማናት የሆነች የዘፋኝቱ እህት እሷ ጋር በነበረ ውይይት የሆነ መርጌታ ገድለ ገሌ ሲል ይሄው ገድለ ልጥፍ መልሱን፣ ገድለ ገሌ ሲል ይሄው ገድለ ገሌ ልጥፍ፣ ድርሳነ ገሌ ሲል ይሄው ድርሳነ ገሌ ልጥፍ። እዛ ሲመልስ ዘማርያም ጨምላቃ ሰው ነው አሉ። ተሳዳቢ ነው፣ ከኛ ጎራ መደቡት ማለት ነው። ለምን ስለመለሰላቸው እዛው ላይ እና እርሶም ከመለሱ ይሄን ስሞትን እንዳያጡት ባይመልሱ ይሻላል ለማለት ነው። አንድ ቀን እኔም እንግዲህ ዘማርያም ጋር ተማክሬ በሱ መንገድ ሄዳል። አይ እንደምን አላችሁ? ደህና ናችሁ? አይ መምህራን ሁሉ ተናገር ነው ሁሉ። አዎ አይ እነሱ ጋር በየትኛውም መንገድ የነሱ ምስጋና ላይ በበጎ አላየው። በነገራችን ላይ ከቅል ሊሆን ይችላል እኮ ማለት በበጎ ሊያዩት ይችላሉ። ስፔሻሊ እኔ በበጎ የማየው ምናልባት በማህበራዊ ህይወታችን መንገድ ላይ ወይ ስራ ቦታ ወይ በታክሲ ላይ ስንሄድ እኔ እንደዚህ ፕሮቴስታንት ነኝ ግን በጣም የእናንተ አቃረብ ግን በጣም ገዢ ነው ሲል ምናልባት እሱን ቅን ሰው ነው ብዬ ላስበው እችላለሁ። ምናልባት እሱን ከዛ ውጭ እዚህ ሚዲያ ላይ መጥቶ በጣም ነው የምትመቸኝ አንተ አካሄድ ይመቸኝ የሚል ሰው በሙሉ እኔ በጣም በጥርጣሬ ነው። ይቅርታ አድርጉልኝና ማለት ቅን ሊሆን ይችላል እኮ ሰውየው፣ ግን የሚቆምሯት መጥፎ ተንኮል ስላለች በዛ መንገድ ልረዳት። ግን እኔ የመምህር በረከት ግን ቆንጆነቱ ምንድን ነው? ስድቡ ምናምን ይተውትና ሞር የሚያተክሩት ሀሳቡ ላይ ነው። በጣም የተመቸ ሀሳብ በቃ እኔ አሁን በጣም የምወደው ፓርት እሱን ነው እና ይሄ መቀጠል አለበት። በቃ እንደው ለሁላችን ያስችል የሚባል ነው። እውነት ነው የምሎት ይሄ በጣም ያስችል የሚባል ነው። በቃ ማለት ነቆራ ስድብ ምናምን ጉንተላ እያለ
ዝም በማለቱና መልስ ላይ ማተኮሩት እነሱ ራሳቸው ያንን ተባክህ ዝም በልቃ የመለሱ አለ እንዴ ለምን ትሰደባለህ ብለው የራሳቸው ይናገራሉ። ከእርሶ በጣም ጉዳዩን ትተውት ወደ ዋናው ሀሳብ ላይ ስለሚያተኩሩ ማለት ነው። ይሄኛው ግን የነሱን እንደዚህ አንዱን ሰው አመስግነው አንዱ ቤቶች ለምንድን ነው የመነጠል ሳኑ በነገራችን ላይ ልካው ነጥለው ታላቁን ነጥለው መምህር በረከት ሲያደንቁ ሌላው ምንድነው የመቁረጥ ነው። እገሌ ባክ ተሳዳቢ ነው እገሌ እኮ እንደዚህ ነው ብሎ መምህራንን ከመምህራን አገልጋዮችን የመነጠል ስራ ነው። ምክንያቱም ያው መንጋውን ስትለያየው ለማጥቃት ይመቻል። ከዛ ደግሞ በዚህ መንገድ ይህንን ነገር ነቅ ያልሆነ ሰው እንደሚሆነው ምስጋናውን እየተከተለ እነሱ የሚወዱትን ነገር እንዲያስተምርላቸው ይገፋፉታል። አሁን እኛ ስለነቃን ምናምን ብዙዎቻችን አሁን እያወራን ነው እንጂ ፍላጎታቸው ነው ነጥለውት ያደርጋሉ። አንተ ጎበዝ ነህ እኔ አንተ ብታወራ ምንም ቢሆን እቀበልሃለሁ በእውቀት ነው። የዚህ ጊዜ ሰውየውን ያደርጋል የተቆጠበ ነገር ይናገራል በዚች ሙገሳ ማለት ነው። እንዳንተ አይነትና ምን የለም እኔ ከሁሉ የምትመቸኝ አንተ ነህ። ይሄ ማለት ነው እየነጠለ ነው ለምት እንዲመቸው ማለት ነው። ስለዚህ ጉዳዩ እነሱ መመለስ አለመለስ ብቻ ሳይሆን ከሌሎች ወንድሞች የመነጠል ስራ ነው። በቃ አለቀ። ሁለተኛ ኦርቶዶክሳዊ ምላሽ የሚመልስ ለነሱ ሁሉ ተሳዳቢ እውቀት የሌለው በቃ ምንም ነገር የማያውቅ ያልተገነዘበ ያልበራለት ምናምን ሰው ነው። አለቀ። ለዚህ እኮ ዲቤት ሲያደርጉ ራሱ መርጠው የሚወያዩት መርጠው የሚወት የሆነ ነገር ሲጠራቸው ብሎ በጋራ ይመጣሉ። በቃ የሚወያዩትም ለዛ ለምን የሚፈለገው ያንን ሰው ማኑ አስገብተው ስድብ አይታችሁ እኮ እንደውም አንዳንድ ጊዜ የሆነች ቃል ይወርውሯትና አንተን ስሜታዊ ካረገ በኋላ ተረጋጋ እንጂ ተገልብጦ ማለት ነው ራሱ ከተነኮሰ በኋላ ከነቆረ በኋላ ተረጋጋ እንጂ ሰከን በል እንጂ እንዴ ለምን ትቆጣለህ ካልዋለ ካንተ ከገስት ወርድ ይሄ ነው ኦርቶዶክስ ማለት እንደዚህ ነው ይላል። ሌላ ሁለተኛ ፖለቲካ ማለት ነው። መጀመሪያ አንተ ስሜታዊ የምትሆንበትን ነገር እየነቆረ ይመጣል ጎን እየጎነተለ ማለት ነው። ከዛ ፒክ ደረጃ ስትደርስ እሱ ይገለበጥና ታጋሽ ይሆናል። ተረጋግተህ ወደ መልሱ ግባ ስሜታዊ አትሁን። እንደዚህ አይነት ነገሮች ስላሉ መጠንቅ ነው ሁላችንም ብቻ እንዲገባን ያክል ነው። ብዙ አወራሁኝ በጣም ይቅርታ። አይ ኖ አክቹዋሊ እኔ አዊሽ ሪኮርድ ባረገው ኖሮ በጣም ደስ ይለኝ ነበር። ግን አንድ ጊዜ ከአንገርሳም እንደዚህ ሲወያዩ ስሰማው ምን አለ አንድ ስትራቴጂው አለ እዚህ ቲክቶክ ላይ እነሱን ማናደድ ነው አለ። እነሱን ማናደድ ነው እና ፕሮቮክ ማስደረግ አለብን ስናወራ እና እነሱን ፕሮቮክ የሚያደርጉ ነገሮች የበለጠ ማይንዳቸው ውስጥ በቃ እንዲሰማ ያደርጋል ብሎ ሲናገር ሰምቼዋለሁ። እና አንፎርቹኔትሊ አልቀዳሁትም። ግን that's exactly like the method. You know, the idea is for us to get mad, angry, subject to ይረሳል። ከዛ በኋላ የሆነ ነገር ይደረጋል ይወርዳል። ከዛ በኋላ ያው እንግዲህ ተመልከቱ ምናምን የሚለው ፖለቲካ ይቀጥላል ማለት ነው። እና በደንብ ከነሱ ማፍ ሰምቼዋለሁ ለማለት ነው። አይ ያ ትክክል ነው። ዲያቆን አይመን ማስታወቂያ አለው ነገ የሆነ እንትን ነገር አለ ያዘጋጁት መርሃ ግብር አለ። አይመን ተናገሩ ቀጥሉ። እሺ ዲያቆንዬ እግዚአብሔር ይስጥልኝ። በመጀመሪያ ግን ሰላም ብያለሁ። ዲያቆን ዘማርያም፣ ዲያቆን ታላቁ ዲያቆን ዳዊት፣ ዲያቆን ክርስቶፎሮስ፣ ዲያቆን በረከት ከዚሁ ለኮ ግን ዲያቆናት ካህናት ብዬ በጀምር ይሻል ነበር እና ሩሂ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ምንድነው ነገ ከእስልምና የወጣን ልጆች ማለት ነው አንድ ፕሮግራም ማዘጋጅተናል እና ያው ይወሳሉ ያው እሱና ደግሞ ላለው ህዝበ ሙስሊሙ ምንድነው ትምህርት እንዲሆን እንዴት ክርስትና ላይ ምን አይነት ቻሌንጅ እንዳለ እንዴት የፈተና ህይወት እንደሆነ አልጋ ባልጋ እንደማይሆን እንዲሁም ደግሞ ለሚያምኑ ሰዎች ምሳሌ እንዲሆን በሚል የተወሰነ ፕሮግራም አዘጋጅተናልና ነገ መታደም የምትፈልጉ ፎሎ አድርጉኝና እኔ ቤት መገኘት ትችላላችሁ ማለት ነው። ሶ ይሄ ነው ነገ ቅዳሜ 1 ሰዓት ላይ እንገናኝ ማለት ነው እኔ ቤት። እግዚአብሔር ይስጥልኝ ታላቁ። ምናልባት ኮንቴክስቱን ለማስረዳት ያክል አይመን ከእስልምና የመጣ ልጅ ነው። እሱ ብቻ አይደለም ብዙ ልጆች አሉ በዙሪያው ማለት ነው። 1 ሰዓት ነው ነገ አይደለ? ሰዓት በዛው ተናገር። ነገ ስንት ሰዓት? 1 ሰዓት ነው። አው ዲያቆን 1 ሰዓት ነው እና ልጆች ምናምንም ስለሚኖሩ ተመጡና 1 ሰዓት በኢትዮጵያ አቆጣጠር ማታ 1 ሰዓት ላይ ነው በኢትዮጵያ አቆጣጠር እና ልጅ ገዳም ሄዶ አብነት ትምህርት ተምሮ ደንብ ቀጥሎ አሁን ቅኔ ጎይ ነው ያለው አይመን። አው ቅኔ ወዜማ እየቀጸልኩ አቤት አሁን ይሄ እኮ እንደው ለኛ እኮ በጣም ከባድ እኮ ነው። እኔ እድሜ ልኬ ኑር ያዜማ ያልቀጸልኩት ሰውዬ
ከኋላ የመጣው ወደ እንዲህ ሲሆን አይ ምን የስራን ይስጥህ ልታስፈርድብን ነው አይደል? በጣም እንጂ ኧረ በጣም እመቤቴን ከልብ ቃላ ኧረ ለሁላችንም ነው በጣም እንጂ እኔማ እያፈርኩ ነው። አንተ እንኳን ሄዳል ትንሽ ኋለኞች ፊተኞች ይላል አየሁ። እና በጣም የሚገርም ልጅ ነው። ባለፈው እንደውም እኔ ትንሽ አንዲት ዋዜማ እንዲልልን ብዬ ፈልጌ ነበረ። ያው እንግዲህ ሲጨርስ በደንብ ይመጣል። በዲቁና የሚያገለግል ወንድማችን ነውና ቅኔ ደግሞ ህሊና በጣም ይስላል። ቅኔ እና ከዛ ሲወጣ ጥሩ መርጌታ እንደሚሆን አንጠራጠርም። ዲያቆን ዳዊት ቢገኙ ደስ ይለኛል። መምህር ዳዊት ወጡ መሰለኝ። ኤክስፒሪየንስ ሼር መደራረግ ስለሆነ ያው ኤክስፒሪየንስ ሼር መደራረግ ጥሩ ነገር ይመስለኛል ብዬ ነው እና ሁላችንም እንድንገኝ እሱ ቤት ለማለት ነው። ከቡብን የጨረስን ይመስለኛል።